እንደምን አምሽታችኋል ተመልካቾቻችን። ሀገሬ ስፖርት ሰዓቱን ጠብቆ ተጀምሯል። ዛሬ አንድ ርዕሰ ጉዳይ ላይ ሰፋ አድርገን እንነጋገራለን። እንግዳም አለን። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ከኛ ጋር አሉ። ዳንኤል መምሩና አንተነሳይ ጉዳዩን እያነሳን ከእናንተ ጋር ቆይታ እናደርጋለን። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንደምን አመሻችሁ። ሰላም፣ እንዴት አመሻችሁ። እንግዳችን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ስለመጡ ከልብ እናመሰግናለን። እኔም አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁ። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ምርጫ አንድ ወር ቀርቶታል። ካልተሳሳትኩኝ መስከረም 5 ላይ ይካሄዳል። ቀደም ብሎ የኢትዮጵያ እግር ኳስ ፌዴሬሽን መግለጫ ሰጥቶ ነበር። አጠቃላይ ምርጫውን በተመለከተ እጩዎቹን በተመለከተ መግለጫ ሰጥቶ ነበር። ሂደቶች እንደተጀመሩ እናውቃለን። በእርግጥ አስመራጭ ኮሚቴው እና ማን በእጩነት ተካተቱ የሚሉ ጉዳዮችን በቀጣይ እንደሚያሳውቀን እንጠብቃለን እና እንደ መግቢያ የሆነን ዘንድ አጠቃላይ ትልቅ ምርጫ ነው። የሀገሪቱን እግር ኳስ ጣፋንታ የሚወስድ ምርጫ ነው ተብሎ ይጠበቃል። ያለፉት ጊዜያትም በዛ ልክ ተንቀሳቅሰው አልተንቀሳቀሱም ሌላ ጉዳይ ሆኖ ግን የአንዲትን ሀገር እግር ኳስ ጣፋንታ ሊወስን የሚችል ምርጫ እንደመሆኑ መጠን ዝግጅቶቹ ምን ይመስሉ ነበር፣ ምናልባት በዚህ ዓመት የምናካሄደው ምርጫ ምን ለየት የሚል ጉዳይ ያለው የሚለውን አንስተን ብንጀምር ደስ ይለኛል። አመሰግናለሁ። እንደሚታወቀው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንታዊ ምርጫ መስከረም 5 2019 ዓ.ም ይካሄዳል። ቀኑ ከተወሰነበት ጊዜ ጀምሮ በስራ አስፈጻሚ ኮሚቴ መስከረም 5 ይካሄዳል ተብሎ ከተወሰነበት ጊዜ ጀምሮ እንደ ኢትዮጵያ እግር ኳስ ፌዴሬሽን እንደ ሴክሬታሪያቱ አስፈላጊ የሆኑ ስራዎችን እየሰራን ነው የቆየ ነው። ከነዛ መካከል ለምርጫ አስፈጻሚ ኮሚቴ እንደዚሁም ለምርጫ ይግባኝ ሰሚ ኮሚቴ የስራ ምቹ የሆኑ መደላድሎችን መፍጠር፣ እያንዳንዱ ኮሚኒኬሽን ለነሱ ማሳወቅ እንደ ኢትዮጵያ እግር ኳስ ፌዴሬሽን ይጠበቃልና እሱን ስራ ሰርተናል። ከዛ በተጨማሪ ደግሞ ይህንን ደግሞ በአግባቡ ሊያውቁ የሚገቡ አካላቶች አሉ። ከነዚህም መካከል አመታዊ በጀታችንን የሚመድብልን ድጎማ የሚያደርግልን የፊፋ እንደራሴ እንደመሆናችን መጠን በኢትዮጵያ ለፊፋ የማሳወቅ ስራ ሰርተናል። መቼ ምርጫው እንደሚካሄድና መገኘት ያለባቸው እንግዶች እንዲገኙ ጥሪያችን አቅርበናል አስቀድመን። ከዛ በተጨማሪም ለካፍም በተመሳሳይ ይሄንን ኮሚኒኬሽን አሳውቀናል። ለዞናችን ለሴካፋም እንደዚሁ ይሄንን የማሳወቅ ስራ ሰርተናል ማለት ነው። በይበልጥ ደግሞ ከፊፋ የገቨርናንስ ዲፓርትመንት የኢትዮጵያን ጉዳዮችና የሌሎች ሀገራትን የሚከታተል አንድ ባለሙያ ተመድቦልናል። ከዚህ ባለሙያ ጋር እንደዚሁ ከፊፋ ሪጂናል ኦፊስ ሩዋንዳ ከሚገኘው ቢሮ ተወካይ እንደዚሁ አቢጌል ትልቅ ባለሙያ ነች። እሷና እንደዚሁም ደግሞ ብሩኖ አርጀንቲናዊ ነው። ከሱ ጋር ዙም ሚቲንጎች አድርገናል። ባደረግናቸውም ዙም ሚቲንጎች እስካሁን የተሄደበት ርቀት ምን ይመስላል የሚለውን ብሪፍ አድርገንላቸዋል። እያንዳንዱን ኮሚኒኬሽን እያንዳንዱን ለሜምበር አሶሲዬሽኖቻችን የምንልካቸውን መረጃዎች በጠቅላላ ሲሲ እያደረግን ለፊፋ ለካፍ እንደዚሁም ለዚህ ለገቨርናንስ ዲፓርትመንቱ የማሳወቅ ስራዎችን እየሰራን በእኛ በኩል እንደ ሴክሬታሪያት የሚጠበቁበትን ስራዎች እየሰራን ነው የምንገኘው። ያነሳው ጥያቄውን ያው ምርጫ ውጤት ነው የሚሆነው። ከምርጫ በፊት ያሉ ስራዎች በአንድም በሌላም የኢትዮጵያ እግር ኳስንም እግር ኳስ ፌዴሬሽን እንደ ተቋም የደረሰበትን ደረጃ ያሳያሉ ብዬ ስለማስብ ነው። ለአመታት ምርጫ የኢትዮጵያ እግር ኳስ ፌዴሬሽን ያው አካሂዷል። ውጤቱ ምን የሚሆን የተመዘገቡ ነገሮች አሉ። ግን ከምርጫ በፊት ያሉ ሂደቶች አንዳንዶቹ በጭቅጭቅ የሚያልፉ አንዳንዶቹ በድብቅ የሚያልፉ እና ግልጸኝነቱ ላይ የተወሰነ እንዲነሳ ስለፈለኩ ጭምር ነው። ምናልባት ከዚሁ ጋር ግን ዳኒ ትመጣበታለህ። ማነሳው ጊዜውን በተመለከተ ያጠረ ነው ብሎ የሚያነሱ ሰዎች አሉ። ይፋ የተደረገበት ጊዜና ምናልባት በቀደመው ዘመን 3 ወርም 4 ወርም ምርጫው እስከሚደርስ የሚሰሩ ስራዎች ነበሩና አሁን አስመራጭ ኮሚቴ መግለጫ ከሰጠ 15 ቀን አይሞላውም፣ 10 ቀን 11 ቀን አካባቢ የሆነውና ምርጫው የሚካሄደው ደግሞ ከአንድ ወር በኋላ ነውና ምናልባት የጊዜ ማጠሩ ስራዎችን ለማከናወን የሚፈጥረው እንቅፋት ወይም ደግሞ እንደ መልካም የሚወሰድ ነገር ሊኖር ይችል ይሆን? እያንዳንዱ ነገር የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ተከትሎ ነው የሚሰራውና ያንንም ይዘው ነው የምርጫ አስፈጻሚ ኮሚቴ ለፕሬስ ኮንፈረንስ እያንዳንዱ ነገር ብሪፍ ያደረጉት። ታይም ቴብላቸውን በአግባቡ አዘጋጅተዋል። ከዛ በፊት ከሴክሬታሪያቱ ጋር በመገናኘት
መቼ ነው ይፋ ማድረግ ያለብን የሚለውን እያንዳንዱ የምርጫ ህጉንና መተዳደሪያ ደንቡን ይዘው ነው ስራዎችን የሚሰሩት እና እንደሚታወቀው ምርጫው በዚህ ዓመት መጨረሻ ላይ አሁን ያለው የስራ አስፈጻሚ ኮሚቴ ጊዜውን እንደሚያጠናቀቅ ሁሉም ሰው ያውቀዋል። ከዛ በተጨማሪ ግን ምርጫው መቼ ይካሄዳል የሚለውን ደግሞ የምርጫ አስፈጻሚ ኮሚቴ ኢሚዲየትሊ ከስራ አስፈጻሚ ኮሚቴ ቀናቶቹን ካወቀ በኋላ ታይም ቴብሉን አዘጋጅቶ በደንቡ መሰረት ነው ይፋ የሚያደርገው። ከዚህ ቀደም በነበረው ሂደት ላይ እንግዲህ የነበረው ፕሮሰስ እኔ ባለፈው ምርጫ ላይ ስለነበር ጊዜውን ጠብቆ ነው እንዲያውቁት የሚደረገው። ከዛ በፊት ደግሞ ባሉት ሂደቶች ደግሞ የነበረውን ሂደት ብዙም ዲቴል አላቆም። ነገር ግን እያንዳንዱ እንትን ከመተዳደሪያ ደንብ ጋር አብሮ የሚሄድ ነው። ዋናው ነገር ምንድነው? እያንዳንዱ አባል ያጸደቀው መተዳደሪያ ደንብ አለ፣ በእጁ የያዘው መተዳደሪያ ደንብ አለ። ያንን ተከትሎ ይፋ ከተደረገበት ጊዜ ጀምሮ ሪያክት ማድረግ ይኖርበታል ማለት ነው። ምናልባት እኔ ማንሳት የምፈልገው ጥያቄ ከዚህ ከምርጫው ጋር በተያያዘ በደንብ የሚሰሙ ውዥንብሮች ወይም ደግሞ ያልጠሩ ነገሮች አሉ። አንደኛው ምንድነው? ለምርጫው ሲባል የተቀየሩ ህግጋቶች ወይ ደንቦች አሉ የሚል ነጥቦች ይነሳሉ። ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን ባለፉት ጥቂት ዓመታት እንደምናውቀው ፕሬዚዳንቱ ለሁለት ጊዜያት ያህል ነው መመረጥም ወይም ደግሞ በስልጣን መቆየት እንደሚችል የሚገልጸውና አሁን ባለው ሁኔታ ለሶስተኛ ጊዜ እንግዲህ አቶ ኢሳያስ ጅራ ይወዳደራሉና የተለወጡ ነገሮች አሉ ወይም ደግሞ መጀመሪያም የነበሩ ግን ደግሞ በተለይ ኢትዮጵያን እግር ኳስ ለሚከታተለው ማህበረሰብ ክፍል ግልጽ ያልሆኑ ግን መጀመሪያ ላይ ተጽፎ የተቀመጡ ነገሮች ካሉ እሱን እንመልከት እስቲ። አመሰግናለሁ። ትልቅ ውዥንብር እየፈጠረ ያለው ይሄ ጉዳይ ነው። እውነት ለመናገር የኢትዮጵያ እግር ኳስ ፌዴሬሽን ደንቡን አሻሽሏል ወይ የሚለውን ማየት እጅግ በጣም አስፈላጊ ነው። ደንብ ያሻሻለበት ቦታ የቱ ኤሪያ ላይ ነው የሚለውን ማየቱ እጅግ በጣም አስፈላጊ ነው። እንደሚታወቀው የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንቡን ከፊፋ ባለሙያዎች ተመድበውለት መሐመድ ሐራዝ የሚባል ግብፃዊ ነበረ። ድሮ የምታውቁት ከሆነ በካፍ ክለብ ላይሰንሲንግ ላይ በጣም ስሙ ፌመስ የነበረ ሰው ነው። ወደ ገቨርናንስ ዲፓርትመንት ከሄደ በኋላ የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ በአዲስ መዘጋጀት አለበት በሚል ከ2014 ጀምሮ ስራዎች ሲሰሩ እንደነበረ ይታወቃል። ያንም የነበረው ደንብ ላይ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚና የፕሬዝዳንት ተርም 4 ዓመት ሆኖ በተከታታይ ወይም በተለያዩ ጊዜያት 3 ጊዜ መመረጥን የሚፈቅድ ነው። ያ የተቀደው ደግሞ ከፊፋ መተዳደሪያ ደንብ ነው። በወቅቱ የነበረው ያው ሁላችሁም ታስታውሱታላችሁ ብዬ አስባለሁ። በወቅቱ የነበረው ብዙዎች ዘንድ የፌዴሪ ባህልና ስፖርት ሚኒስቴር ያወጣው የማህበራት ማደረጃ መመሪያ ጋር ተያይዞ 2 ተርም ነው መወዳደር ያለባቸው የሚል ነገር ተቀምጦ ነበረ። ይሄ ነበረ ጋፕ የነበረው። የኛ መተዳደሪያ ደንብ 3 ጊዜ ይላል፣ የባህልና ስፖርት ደግሞ 2 ጊዜ የሚል ነገር ስለነበረው ሰው አይምሮ ዘንድ ያለው እቺ 2 ጊዜ የባህልና ስፖርት እንጂ የኢትዮጵያ እግር ኳስ ፌዴሬሽን በፊትም ጀምሮ ያለው 3 ጊዜ የሚል ተርም ነው የተቀመጠ። በአራት የስራ ዓመታት 3 በተለያዩ ጊዜያቶች ውስጥ መመረጥ እንደምትችል የሚያሳይ ነው። ያ ምን ላይ አለ? ፊፋ መተዳደሪያ ደንብ ላይም አለ፣ እኛ ላይም አለ። ስለዚህ የተሻሻለ ህግ የለም በዚህ ጉዳይ ላይ። አሁን አንዳንድ ጊዜ ሶሻል ሚዲያውም ላይ በተለያዩ አካላቶች የምትሰማው ህግ አሻሽለው ለመመረጥ የሚሉ ፖይንቶችን ትሰማለህ። የተሻሻለ ህግ የለም በዚህ ጉዳይ። የተሻሻለው ህግ ምን ላይ ነው ካልን ግን ፊፋ ብዙ ጊዜ ሜምበር አሶሲዬሽኖችን እንዲያስተካክሉት የሚመክረው ወይም ምክረ ሀሳብ የሚያቀርበው ነገር አለ። ከዚህ ቀደም ምርጫዎች ሲካሄዱ ባይ ፖዚሽን ነበር። ባይ ፖዚሽን ማለት እንዴት ነበረ? መጀመሪያ የፕሬዝዳንት ምርጫ ይካሄዳል። ከዛ ደግሞ የስራ አስፈጻሚ ምርጫ ይካሄድ ነበር የምታስታውሱ ከሆነ። ከዛ ምርጫው እንግዲህ የፕሬዝዳንት ምርጫ ሲካሄድ ምናልባት በግማሽ ቀን ውስጥ ያልቃል። ያኛው ደግሞ ሲካሄድ በጣም አሰልቺ በሆነ መልኩ እስከ ማታ ምናምን ተቆይቶ ነበረ የሚጠናቀቀው። ስለዚህ ባይ ፖዚሽን ብዙም ከምርጫው ሂደት ብቻ ሳይሆን የሚመጣው ፕሬዝዳንት የሚመጡለትን ስራ አስፈጻሚዎች አያውቃቸውም። ስለዚህ በስራ በቶሎ ተግባብቶ የፕሬዝዳንቱን ራዕይ ለማሳካት ከማሰብ ይልቅ ምን አይነት ነገሮች ይፈጠራሉ?
እኔም በድምፅ በህዝብ ምርጫ ነው የመጣሁት፣ ፕሬዚዳንቱም ከኔ ጋር እኩል ነው የሚሉ መገዳደሮችን የሚፈጠር ነው። ስለዚህ ምንድን ነው ፊፋ እያስቀመጠ ያለው? ፕሬዚዳንቱ ብቻ ይወዳደራል፣ ይዟቸው የሚመጣውን ደግሞ አብሮት በኤክስኮ ሜምበርነት የሚያካትታቸውን ደግሞ ዲክሌር ያደርጋል። ያ ምንን ይፈጥራል? ስራዎችን ተናቦ የፕሬዚዳንቱን ራዕይ ቶሎ ለማሳካት ለመተዋወቅ ጊዜ ሳይፈጅባቸው ስራዎች መሰራት ይችላሉ የሚል የፊፋ ሀሳብ ነው፣ የፊፋ ምክረ ሀሳብ ነው። ስለዚህ ያንን ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን ይህንን ነው ያስተካከለው። ከዛ በተጨማሪ ደግሞ የምርጫ ህግ ደግሞ ጎን ለጎን መዘጋጀት አለበት። የምርጫ ህግ ከዚህ ቀደም ትንትን ተብሎ ከፊፋ የተቀዳ አልነበረንም። ስለዚህ የምርጫ ህግ ደግሞ ለብቻ አዘጋጀዋለን። የምርጫ ህግም በተመሳሳይ ከፊፋ ባለሙያ ጋር በጋራ በመሆን ተስተካክሏል ማለት ነው። ስለዚህ ይሄንን ነገር መቼ ነው አፕሩቭ የተደረገው? ባለፈው በነበረው የጠቅላላ ጉባኤ ላይ የምታስታውስ ከሆነ ጥቅምት ወር ላይ አፕሩቭ ተደረገ። አሁን ብዙዎች ኢንዲቴል ጉዳዩን ስላልተረዱትና ስላላወቁት እንግዲህ ለራስ ሲባል ህግ ተሻሽሏል፣ እንደዚህ ለማድረግ ተሞክሯል የሚሉ ሀሳቦች በተደጋጋሚ ይነሳሉ። ነገር ግን ይሄ ስህተት ነው። መተዳደሪያ ደንቡም እጃቸው ላይ ያሉ የሚዲያ ባለሙያዎችም ሊሆኑ ይችላሉ። ከዚህ ቀደም የነበረው መተዳደሪያ ደንብ 2014 ላይ የነበረው መተዳደሪያ ደንብ እጃቸው ላይ ያሉት ያንን ፓርት ከፍተው ማየት ይችላሉ። 3 ጊዜ እንደሚፈቅድ የሚያሳይ እንደነበረ ነው። እዚህ ላይ ግን ይሄኛውን የምርጫ ሂደቱ ፕሬዚደንት ብቻ የሚለውን ጉዳይ እንመለስበታለን። ከዛ በፊት ግን የሚነሳው ጥያቄ ለምሳሌ ሀገራት በራሳቸው ልክ ህጎችን ያሻሽላሉ ወይም ከስተማይዝ ያደርጉታል። ለምሳሌ ማህበራት ማደራጃ 2 ዓመት ያለበት 2 ተርም ያለበት የራሱ አመክንዮ ነበረው በሰዓቱ እና እግር ኳስ ፌዴሬሽን ብቻ ሳይሆን ሌሎች ፌዴሬሽኖችም ይሄ ጥያቄዎች ሲነሱ እንደነበር ሁላችንም የምናውቀው ጉዳይ ነው። ስም መጥቀስ አስፈላጊ ስላልሆነ እና ከማህበራትና መደራጃ ጋር ያለው ህግ ላይ እንዴት አጣጣማችሁት? ምክንያቱም ማህበራትና መደራጃም ይህን ጥያቄ ያነሳ ነበር በሰዓቱ። 2 ተርም ያደረገው የራሱ አመክንዮ የራሱ ምክንያት ስለነበረው ነው። ፊፋ ደግሞ የራሱ ህግ አለው፣ አሁን ደንብ አለ። አሁን ያነሱልን ሰውና ይህን ነገር እንዴት አጣጣማችሁት የሚለውን ብናነሳ በጣም ግልጽ ቢሆን ጥሩ ይመስለኛል። እውነት ለመናገር በወቅቱ ከባህልና ስፖርት የማህበራት ማደራጃ ጋር በመመሪያው ሂደት ላይ አርጊው አድርገናል። መስማማቶች አልነበሩም። በወቅቱም ፊፋ የሚያስቀምጠው ነገር አለ፣ እኛ ፊፋ የሚለውን እንከተላለን። የፊፋ የሚለውን ብትከተልም ግን የሀገርህን ህግ ደግሞ ማክበር መቻል አለብን፣ ከሀገር በላይ ስላልሆንክ። አፍተሮል የምሰራው ለሀገር እስከሆነ ድረስ ይሄ ጋፕ እንደነበረ በተለያዩ ጊዜያቶች ሀሳቦችን እናነሳ ነበር። እንደሚታወቀው ደግሞ ወዲያውን ይሄኛው የስራ አስፈጻሚ ኮሚቴ ወደ ስራ እንደመጣ እኮ የእንትን ፈቃድ አልተሰጠንም ነበር። የዚህ የእውቅና ፈቃድ የመጀመሪያው ዓመት ላይ የምታስታውሱት ከሆነ እንደውም አንዳንድ በፍርድ ቤት የሚመጡ ጉዳዮችን ለመከራከር እንኳን የተቸገርንበት ሂደት ነበር። በኋላ ላይ ነው በጊዜያዊነት ፈቃዱን ያገኘ ነው። በሂደት ደግሞ ቀስ እያለ ይሄ አዋጅ ተነስቷል። በአሁኑ ሰዓት መረጃ ካላችሁ ይሄ የማህበራት ማደራጃ ያዘጋጀው አዋጅ በሂደት ተነስቶ ይሄኛው መቀጠል እንደሚችል የሚያሳይ የራሱን የቻለ አሁን በቅርብ የተዘጋጀው የስፖርት አዋጅ አለ አይደለም? ታስታውሱት? ኃይለኛ ፓርላማ ላይ በቅርቡ የነበረው እሱ ይሄንን ነገር እንዲፈቅድ የሚያደርግ ነው ማለት ነው። ስለዚህ ባይ ዲፎልት ፌዴሬሽኑም አብሮ ፈቃዱን አግኝቷል ማለት ነው። ምናልባት ከባለፈው ምርጫ አንተም የዛ የምርጫው አካል ስለነበርክ አንድ ከባባድ እንትኖች ነበሩት። ይሄ ምንድነው ቴንሽኖች ነበሩት። ምርጫው ሰሞን ላይ ሲቃረብ የነበሩ ነገሮችን እንመለከት ነበርና እንደ ኢትዮጵያ እግር ኳስ ፌዴሬሽን ለዚህ ለአዲሱ ምርጫ ዘመን ስትዘጋጁ ከዛ የወሰዳችሁት ትምህርት አለ ወይ? ከዛኛው ምርጫ ላይ ልታስወግዱት የሞከራችሁት፣ በዚህኛው ደግሞ እነዚህን ነገሮች የበለጠ ዘመናዊ ለማድረግ ጨምረናል የምትሉት ነገር ካለ እስቲ እንስማው። ለምሳሌ አሁን ከተሻሻለው ህግ ውስጥ ከዚህ ቀደም የምታስታውሱ ከሆነ አንድ ክልል ወክየዋለሁ ብሎ አንድ ተወዳዳሪ ላከና ኦል ኦፍ ሰደን ባለቀ ሰዓት ውክልናዬን አንስቻለሁ የሚል ነገር አስቀምጦ ነበር። ስለዚህ በፊት በነበረው ደንብ ላይ ክልሎች ውክልና ይሰጣሉ፣ ውክልናቸውንም ማንሳት ይችላሉ
የሚከለክላቸው ነገር አልነበረም። ስለዚህ ይሄ ለምርጫ የስራ አስፈጻሚ ኮሚቴም ሆነ የይግባኝ ሰሚ ኮሚቴ ትንሽ ቻሌንጂንግ ነበረ። እንደውም አንዳንድ ሰዎች ቅራኔ ውስጥ ለመግባታቸው ወይም ደግሞ በዚህ አሰራር ቅር ለመሰኘታቸው ምክንያት ሆኖ ነበር። ስለዚህ አሁን በተሻሻለው የኢትዮጵያ እግር ኳስ ፌዴሬሽን ደንብ ላይ ምን ተብሏል? አንድ ክልል ወይም ደግሞ አንድ ሜምበር ውክልና ከሰጠ በኋላ ማንሳት አይችልም የሚል ነገር ተቀምጧል ማለት። ስለዚህ አንተ ውክልና ስትሰጥ ይሄ ሰው ሪፕሬዘንት ያደርገኛል ብለህ ስትል ስታሳውቅ በደንብ አስበህ አይተህ አውጠንጥነህ መሆን መቻል አለበት። ያንን ነገር ማየት እጅግ በጣም አስፈላጊ ነው። ምክንያቱም አንዳንድ ውክልናዎች አይተህ ከሆነ ኢቨን እዛ ክልል ላይ ወይም እዛ አካባቢ ላይ ማይተህ ማታውቀው ሰው ተወክሎ የሚመጣበት ሂደት ነበረ። ስለዚህ ይሄ አንዱ የተስተካከለ ነው። ሌላኛው የስራ አስፈጻሚ ኮሚቴ ብዛት በፊት በፌዴራል አወቃቀሩ መሰረት በክልሎች ውክልና የሚኖርበትና ሳይዙ እያለ ወደ 14 ምናምን የደረሰበት ነበር። ነገ ከነገ ወዲያ የክልሎች ብዛት ሊጨምር የሚችልበት እድል ሊኖር ይችላል። ስለዚህ ሳይዙን በዛው ልክ እየጨመረ ነው የሚሄደው ማለት ነው ወይስ እንዴት ነው የሚለው አንዱ ራሱን የቻለ ለስራ አመቺ ነው አይደለም ከሚል አንፃር በደንብ የታየበት ነው ማለት ነው። ስለዚህ በዚህ ደንብ ውስጥ ከተሻሻለው መሰረት አንድ ለፕሬዚዳንት እጩነት የሚወዳደር አካል 8 በስሩ የስራ አስፈጻሚ ኮሚቴዎች ይኖሩታል። ከ8ቱ መካከል 2ቱ ሴት እንዲሆኑ ያስገድዳል። ከዛ በተጨማሪ ደግሞ 5 ተጠባባቂ። ከዚህ ቀደም ሌትስ ሴይ ፕሬዚዳንት ሆንክ እንበልና ስራዎችን እየሰራ በማከል አንድ ስራ አስፈጻሚ በተለያዩ ምክንያቶች ቢጎልብህ ቀጣዩን ጠቅላላ ጉባኤ ነው የምትጠብቀው ማለት ነው። ቀጣዩን ጠቅላላ ጉባኤ ጠብቀ ምርጫ ታስኬዳለህ። ለማስወሰን ምርጫ ነው የምታካሂደው እንደገና ማለት ነው። የሪሶርስ እንደገና የጊዜ ብክነቶች ራሱ አሉት። ፕላስ ቶሎ ሰብስቲቲዩት አድርገህ የምትሰራበት አሰራር የለም። አሁን ላይ ግን ሪዘርቭ ይኖራል፣ ተጠባባቂዎች ይኖራል። እነዛን ተጠባባቂዎች ቶሎ ተክተ ወደ ስራ መግባት የምትችልበትን እድልም ይሰጣል ማለት ነው። ይሄ ከተሻሻሉት አሰራሮች መካከል ሊጠቀሱ የሚችሉ ናቸው። የተሻሻሉት ህጎች ያው በህግ ደረጃ ከተመለከትናቸው እንደ ጥሩ ጎን ሊነሱ ይችላሉ። ግን ደግሞ አንዳንድ ህጎች በተግባር ሲፈተኑ ምናልባት የሚያስከትሉትን ነገር ተግባር ላይ ልናያቸው እንችላለን። አስታውሳለሁ ከዚህ ከውክልና ጋር በተገናኘ የሚነሳው ጥያቄ አንዳንድ ክልሎች እውነት ለመናገር የማያውቋቸውን ሰዎች ይወክላሉ። ሌላ የሚሰራ ስራ ካለ ከጀርባ ደግሞ አይ በቃ ትተነዋል ቀይርናል የሚባልበት የመውጣት የመግባት አስታውሳለሁ። አቶ ኢሳያስ ራስ ሰመራ ላይ ሲመረጡ የነበረው ውዝግብ ወደ 3-4 ጊዜ ምርጫው ተራዙ፣ አስመራጭ ኮሚቴው ጉዳይ በጣም ብዙ ጭቅጭቅ የነበሩና ከጀርባ የሚሰሩ ነገሮችን ለማቃለል የሆነ ስቴፕ እንደተራመደ ፌዴሬሽኑ አስባለሁ። ግን እዚህ ጋር አብሮ የሚነሳው እኔ እንዲነሳ እንፈልገው ከዚህ ከፕሬዚደንት ብቻ ምርጫ የሚለው ጉዳይ ላይ ምናልባት አዎንታዊ ነገር ሊኖረው ይችል ይሆናል። ግን አሉታዊ ነገሩ ታስቧል የሚለው እኔ ኩዌስችን ማድረግ እፈልጋለሁ። ለምሳሌ በአሁኑ ምርጫ ፕሬዚደንት ብቻ ነው የሚመረጠው፣ እሱ የራሱን ስራ አስፈጻሚዎች ያመጣል ከሆነ ጉዳዩ የሆነ ግሩፕ ወይ ደግሞ የትኛውም አካል ሊመጣ ይችላል በምርጫው ፌር እስከሆነ ድረስ። ግን ፌዴሬሽኑ እንደ ፌዴሬሽን የሚያጣው ነገር የለም ብላችሁ ታስባላችሁ? ለምሳሌ አንድ ሰው ሲያመጣ የተለያየ ሰው ነው ወደዚህ ፌዴሬሽን ፕሬዚዳንት ነው የሚመጣው እና ስብጥሩ ምን ያክል ያመጣልና ብላችሁ ታስባላችሁ? እንደ ፌዴሬሽን እየታስቡበታል የሚለው ጥያቄ በጣም መነሳት ያለበት ጉዳይ ይመስለኛል። ከስብጥሩ ጋር ተያይዞ እንግዲህ አንድ ሰው ለውድድር ሲመጣ አሸንፍበታለሁ ብሎ የሚያስበውን ስብስብ ነው ይዞ መምጣት መቻል አለበት። አሸንፋለሁ ስትል ደግሞ ያመጣቸው ሰዎች ኳሊቲ ምን ይመስላል? ለስራ ምቹ ናቸው ወይ? በማህበረሰቡ ዘንድ ወይም በስፖርት ቤተሰቡ ዘንድ፣ በሜምበር አሶሲዬሽኖች ዘንድ፣ በጠቅላላ ጉባኤው ዘንድ ተቀባይነት አላቸው ወይ? ማሸነፍን ብቻ ስታስብ መሸነፍም ሊኖር ይችላል። ምክንያቱም እነ ከሌማ እዚህ ውስጥ ካሉ ነው የማለት እድል ሊኖር ይችላል። ስለዚህ መራጩ አካል ግን ይህንን በጥንቃቄ አይቶ ነው ዲሳይድ የሚያደርገው። ይሄ ያዋጣል፣ ይሄ አያዋጣም የሚለውን አካሄድ መከተል መቻል ይኖርበታል። ያ ደግሞ ያለው በካርዱ እና በሱ እጅ ነው።
በጠቅላላ ጉባኤው እጅ ነው የሚሆነው። ስለዚህ የሚመጣው አካል ጥንቃቄ አድርጎ ነው መምጣት የሚገባው እና በዛ ረገድ ጥንቃቄዎች ይደረጋሉ ብዬ አስባለሁ። በፕሬዝዳንታዊ ምርጫ የሚመጣው አካል በስሩ የሚሰሩት ስራ አስፈጻሚዎች ምን አይነት ሊሆኑ ይገባል የሚለውን እያንዳንዱን ነገር በደንብ ፈትሾ ማምጣት ይጠበቅበታል ማለት ነው። ስለዚህ እያንዳንዱ በዚህ ስራ አስፈጻሚ ላይ ሊሳተፉ ወይም ደግሞ ሊካተቱ የሚችሉ አካላት እያንዳንዱ ክራይቴሪያ ማውጣት ምርጫዎቹ ላይ የሱ ምርጫዎች ናቸው፣ የፕሬዝዳንቱ ውሳኔ ናቸው ማለት ነው። የፕሬዝዳንቱ ውሳኔ ስልጣኑ የጠቅላላ ጉባኤ ነው። ግን እኔ እንደ ጥያቄ የሚሆንብኝ ነገር ያው ሁላችንም የምናውቀው የማይካደው ሀቅ ብዙ ነገሮች ሪሰርች አይደሉም። ለምሳሌ ስለ አንድ ሰው ፕሮፋይል እዚህ ሀገር ላይ ቢፈለግ በዛ ልክ መረጃ የሚገኝበት ሀገር አይደለም። የተደበቀ ነገር አለ። ለምሳሌ አንድ ሰው በፕሬዝዳንትነት እጩ ሆኖ ይመጣ አይደለም ስራ አስፈጻሚዎቹ ፕሬዝዳንት ሆኖ የሚመጣውን አካል ለማወቅ የሆነ ጊዜ ያስፈልጋል ለማወቅ እና እነዚህ ነገሮች ጠቅላላ ጉባኤው ላይ በአንድም በሌላ የሚያሳድሩት ተጽዕኖ አለ ብዬ ስለማስብ ጭምር ነው። አንዳንዴ በቀደመው ዘመን ያው ክልሎች ተወካዮቻቸውን ያቅርቡ ሲባል ፌር የሆነ እንዲኖር ከማሰብ ከፌዴራል ስርዓቱ አወቃቀር ጋር ተያይዞ የመጡ ናቸው። ብዙ ተግዳሮቶች እንደነበሩባቸው እኛም እናውቃለን። ለውክልና ተብለው የሚወከሉ ሰዎች አሉ፣ ግን እግር ኳሱ ላይ ብዙ ቅርበት የሌላቸው ሰዎች። ይሄኛው መንገድ ደግሞ እንደ አንድ ጥሩ አማራጭ የመጣ ቢሆንም መራጮቹ እነዛን ሰዎች በምን ያክል ደረጃ ያውቋቸዋል የሚለውን ትንሽ ጥያቄ ይነሳበታል ብዬ ስላሰብኩ ጭምር ነው ጉዳዩን ያነሳሁት። ኖርማሊ የሚመጣው ፕሬዚዳንት እጩ ፕሬዚዳንቱ የእያንዳንዱን ስራ አስፈጻሚ ፕሮፋይል በአግባቡ ጥንቅቅ አድርጎ ማቅረብ መቻል አለበት። ክራይቴሪያ ቅድም ዳኒ ሲያነሳ የነበረው ክራይቴሪያ ኦልሬዲ ደንቡ ላይ አለ። ያንን ክራይቴሪያ ቤዝ አድርጎ ነው ሰዎችን ሴሌክት የሚያደርገው። እያንዳንዱን ደግሞ አብሮ የሚመጣው ስራ አስፈጻሚ ደግሞ ፕሮፋይሉን የመሙላት ግዴታ አለበት። ያ ፕሮፋይል ለጀነራል አሴምብሊ ሜምበሮች በጠቅላላ ይላካል ማለት ነው። ያንን አይተው እንግዲህ ይመጥናሉ አይመጥኑም፣ ይሆናሉ አይሆንም፣ ድምጻችንን ወዴት እናድርግ የሚለውን ነገር ተመካክረው የሚመጡበት እድል እጅግ በጣም ሰፊ ይሆናል ማለት ነው። ስለዚህ በዚህ ደረጃ ነው የሚመጡት የስራ አስፈጻሚ አባላት ፕሮፋይላቸው በአግባቡ የተቀመጠ ነው። ፕሮፋይሉ መቀመጥ ብቻ ሳይሆን ክራይቴሪያውን ቤዝ አድርጎ ነው የሚመጣው። ራሱ የሚመጡበት መንገድ የተቀመጡ አንዳንድ ነገሮች አሉ አይደል? ለስፖርቱ ቅርበት ያላቸው ቅርበትን የሴንስ ይሄን ያህል ዓመት ምናምን ብሎ የሚያስቀምጣቸው እስከ 5 ዓመት ድረስ በእግር ኳሱ ላይ የራሳቸውን የበኩላቸውን አስተዋጽኦ ያደረጉ ምናምን እያለ ዲቴል የሚያስቀምጣቸው ነገሮች አሉ። እነዛን ነገሮች እንግዲህ ከሞላ ጎደል ነው የጠቀስኩት እንጂ ዲቴል ማየት ከጀነራል አሴምብሊ ይጠበቃል። ጠቅላላ ጉባኤው ደግሞ ሪስፖንሲብል ነው። የኢትዮጵያን እግር ኳስ ለመቀየር ለማሻሻል ሪስፖንሲብል ነው። ዝም ብለህ አቴንድ ለማድረግ ለምሳሌ የምትመጣበት ሳይሆን የነገውን የኢትዮጵያ እግር ኳስ እጣ ፈንታም የምትወስንበት ነው። ስለዚህ በዛ ደረጃ ሴንስ ኦፍ ቢሎንጊንግነስ ያስፈልገዋል የሚል ሀሳብ አለ። ያ ምናልባት እኔ እዚሁ ምርጫው ላይ ቆይታችንን ካደረግን በአጠቃላይ ቅድም ከፊፋ ጋር ያላችሁን ኮኔክሽን አንስተከው ነበርና ከካፍ ጋር ያላችሁ ኮኔክሽንስ እንዴት ያለ ነው? ከዚሁ ከምርጫው ጋር በተያያዘ በተለያዩ ጉዳዮች ላይ አሁን ከልማት ስራዎች ጋር በተያያዘ ከእናንተ ጋር ቀዳሚ ኮንታክት የሚያደርጉት እነሱ እንደሚሆኑ ገምታለሁና እነሱን በዚህ ሂደት ውስጥ ከማሳተፍ ጋር በተያያዘ ያሉ ጉዳዮች አሉ? ቀደም ሲል እንደገለጽኩት ነው። ለፊፋም ስናሳውቅ ለካፍም እናሳውቃለን። የዛሬ 4 ዓመት የምታስታውሱ ከሆነ የካፍ የህግ ክፍል ኃላፊ መጥቶ ነበር። ሙሉ እንትኑን ተከታትሎ ነበረ። የፊፋ ደግሞ የሜምበር አሶሲዬሽን ኃላፊ ነበረው ሚስተር ጄሊሰን ፈርናንዴዝ ታውቁታላችሁ። በማንቸስተር ሲቲ የመጫወት እድል የነበረው ነው። እሱም የተገኘበት እንደነበረና እንደውም ንግግርም አድርጎ እንደነበር ታስታውሳላችሁ ነው። ስለዚህ ለፊፋ እናሳውቀው ለካፍ እናሳውቃለን እያንዳንዱን። እንደውም ከአንድ ወር እንደዚህ በፊት አካባቢ ፎሎ አፕ ማድረግ እንዴት ነው ምርጫችሁን መቼ የምታካሂዱት፣ መቼ ላይ ነው ስራ አስፈጻሚ ወስናሉ፣ እንደዚህ አይነት ፎሎ አፕ የማድረግ ስራዎችን ሲሰሩ ነበር። በተለይም የካፍ ሜምበር አሶሲዬሽን ዲቪዥን በሳራ ማኮና የሚመራው ክፍል ይህንን ሲከታተል ነበር። ትላንትናም እንደዚሁ የትራይፓርቲ የዋትስአፕ ግንኙነት ነበረን። በዚህ ባለው ሂደት ላይ ምን ላይ ደርሳችኋል ምንድነው የሚለው ሲሪየስሊ ፎሎ አፕ ያደርጋሉ። ዛሬ ደግሞ
የሚገርማቸው ከሴካፋ ጋር እንደዚሁ ስብሰባ ነበረን አጠቃላይ እና እያንዳንዱ ነገር ፎሎ አፕ ያደርጋሉ። ዝም ብሎ ኢግኖር አድርገው የሚተዉትና ለምርጫው ቀን ድንገት የሚመጡበት ሳይሆን ምን ላይ ደርሳቸዋል የሚለውን እያንዳንዱ ነገር የሚከታተሉበት ነው። በቀጣይ ሳምንት ከፊፋ ሰዎች ጋርም እንደዚሁ የምርጫ አስፈጻሚ ኮሚቴው ዙም ሚቲንግ ያካሂዳል። ከሴክሬታሪያቱ ያገኙት መረጃ ትክክል ስለመሆኑ ፕሩፍ የሚያደርጉት ይሄኛውን የምርጫ አስፈጻሚ ኮሚቴ ለብቻ ሲያናግሩ ነው ማለት ነው። ስለዚህ እንደዚህ አይነት ፎሎ አፖች በደንብ አሉ። ምናልባት እኛ እንደ አንድ ሚዲያ ተቋም የራሳችን የምንሄድበት ምርጫውን በተመለከተ ስራዎች ይኖሩናል። ፌዴሬሽኑ ምናልባት እጩዎቹን ይፋ ከተደረጉ በኋላ አስመራጭ ኮሚቴ ካሳወቃቸው በኋላ ራሳቸው የሚያስተዋውቁበት ምናልባት ማኒፌስቶ ካላቸው እሱን የሚያቀርቡበት ያመቻቸው ነገር ይኖረውን ፌዴሬሽን ለፌዴሬሽን እንደ ፌዴሬሽን እኛ የምናመቻቸው ሳይሆን የምርጫ አስፈጻሚ ኮሚቴ ያስቀመጠው ስኬጁል አለ። በዛ ስኬጁል መሰረት ራሳቸውን በደንብ የሚገልጹበት፣ ራሳቸውን የሚሸጡበት፣ ሀሳባቸውን ለእያንዳንዱ የስፖርት ቤተሰብ የሚያደርሱበት የራሱን የቻለ ታይም ፍሬም እንዳለ አውቃለሁ። ስለዚህ ያንን የሚያደርገው የምርጫ አስፈጻሚ ኮሚቴ ነው። ዳኒ ሶሪ ትመለሳለህ። ከዚህ ከምርጫ አስፈጻሚው ጋር በተገናኘ አሁን ያሉት የምርጫ አስፈጻሚዎች አዲስ አይደሉም፣ የባለፈውም ላይ የነበሩ ናቸው እና ረጅም ጊዜ የነበሩ ናቸው። እሱን በተመለከተ ለሰው ነገር ግልጽ ቢሆን ደስ ይለኛል። አስመራጭ ኮሚቴዎችን በተመለከተ የተመረጡበት መንገድ ራሳቸው የሚባል ነገር ነው ሊሆን ባይ የምታስታውሱ ከሆነ ጥቅምት 20 አሁን ያደረግነው ጠቅላላ ጉባኤ ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሮፖዛል አቅርቦ ለጠቅላላ ጉባኤው እነዚህ የምርጫ አስፈጻሚ ኮሚቴ አባላቶች በዚህ አይነት ፕሮፋይል ያሉት ለቀጣይም ይቀጥሉ ወይስ እንዴት ነው የሚለውን አፕሩቫል አቅርቦ አፕሩቭድ ሆኗል ማለት ነው። ስለዚህ ባለፈው ዓመት የዛሬ 4 ዓመት ስለነበሩ የቀጠለ ሳይሆን በጠቅላላ ጉባኤ ጥቅምት 20 2018 ባደረግነው ጠቅላላ ጉባኤ ላይ ቀርበው የጸደቁ ናቸው። እንደዚሁም ደግሞ የተጓደሉም ደግሞ እንዲተኩ ተደርጓል። ለምሳሌ የምርጫ ይግባኝ ሰሚ ላይ አንድ ትልቅ የሎየር የሆኑ ወይም ደግሞ የህግ ባለሙያ የሆኑ አቶ ወንደሰን እንዲካተቱበት ተደርገዋል ማለት ነው። ስለዚህ ይሄ ፕሮፋይላቸው ቀርቦ በጠቅላላ ጉባኤው ላይ አፕሩቫል ያገኘበት ነው ማለት ነው። ዝም ብሎ በቃ እንትና ቀጥሉ ምናምን ተብሎ የመጣበት ሂደት አይደለም። ምናልባት እኔ ባይ እዚሁ ከምርጫው ጉዳይ ወጣ ልበልና ሙሉ ምርጫው ላይ ብቻ እንዳናደርገው እንደ ኢትዮጵያ እግር ኳስ ፌዴሬሽን ብዙ ስራዎች እየሰራችሁ እንዳለው ይሰማኛል። ግን ከዚህ ከ20 ዓመት በታች ብሔራዊ ቡድናችን ጋር በጣም ጥሩ አፈጻጸም ካላቸው የቅርብ የብሔራዊ ቡድኖች መካከል አንደኛው ነው። በእድሜ እርከን በተለይ ብዙ ሰዎች ዋንጫ ይፈልጋሉ፣ ውጤት ይጠብቁ ይሆናል። ግን ለዋናው ቡድን ግብዓት እስከሆኑ ድረስ ዋንጫዎቹ ያን ያህል አስፈላጊ አይደሉም ብዬ አምናለሁና ከነዚህን ተጫዋቾች ወደ ተሻለ እርከን ከማሳደግ አንፃር ወደ ሊጉ እንዲመጡ የተደረገበት ፕላትፎርም ተመቻችቶላቸዋል። እነዚህን ተጫዋቾች ግን ወደ ሌላው ዓለም ሄደው የሚጫወቱበትን እድል ከማግኘት ጋር በተያያዘ የኢትዮጵያ እግር ኳስ ፌዴሬሽን ከተለያዩ ኤጀንሲዎች ጋር ያለው ግንኙነት ምን ይመስላል? ምክንያቱም ብዙ ጥረቶች ይደረጉ እንደነበረ እንሰማ ነበርና ግንኙነቶች ካሉ እስቲ እሱን ብንሰማ። ኖርማሊ እንግዲህ ከ17 ዓመት በታች ከ22 ዓመት በኋላ ለአፍሪካ ዋንጫ በቅተናልና ሞሮኮ ላይ የነበረውን ውድድር እንደ አፍሪካ ዋንጫ ውድድር ብቻ ሳይሆን እንደ አንድ ሾኬዝም ማየት ይቻላል ብዬ አስባለሁ። ምክንያቱም ከተለያየ ዓለማት የመጡ በርካታ የስካውቲንግ ቲሞች ውድድሩን ይከታተሉ ነበር። እውነት ለመናገር ማጋነን ባይሆንብኝ በርካታ የኢትዮጵያ ተጫዋቾች ላይ በጣም ኢንተረስትድ ነበሩ። እነሱን ኮንታክት የማድረግ ከነሱ ጋር ግንኙነት የመፍጠር ነገር ነበር። እንደ ኢትዮጵያ እግር ኳስ ፌዴሬሽን ደግሞ ኃላፊነት መውሰድ በሚገቡን ጉዳዮች ላይ ኃላፊነት መውሰድ መቻል ይኖርብናል። ይሄ ካልቸር ለብዙ ታዳጊዎች አዲስ ነው። ትልልቅ በእንግሊዝ ፕሪሚየር ሊግም በተለያዩ ሊጎች ላይ የምናውቃቸው አፍሪካውያን ተጫዋቾች በኤጀንቶች አማካኝነት እንዴት እንደተጨበረበሩ፣ እንዴት የእግር ኳስ ላይፋቸው እንደተበላሸ፣ እድሜ ልኩን ዕዳ ውስጥ ገብቶ የሚከፍሉ ለኤጀንቶች ብቻ ክፍያ የሚፈጽሙ እንደነበሩ እናስታውሳ። የኔቴቪዝንም ጉዳይ ወደኋላ ስንመለስ ምናስታውሰው እንደሆነ ይታወቃልና ከዛ አንጻር በኃላፊነት ነገሮች እንዲከታተሉ የኮቺንግ ስታፍ አባላትን ኃላፊነት ሰጥተን ነበር። በተለይም
ኮች አምሳሉ ይህንን በጣም ከስር ከስር ልጆቹን የመከታተል እንደዚህ አይነት ኮንታክት ሲያደርጓቸው ቶሎ ከሱ ጋር ኮሚኒኬት እንዲያደርጉ የማድረግ ስራዎችን ሰርተናል። በዛ ሂደት ብዙ ተስፋ ያላቸው ልጆች አሉ በኮሚኒኬሽኑ ረገድ። ከዛም ውጭ ደግሞ አልፎም ተርቦ ሁሉንም መቆጣጠር ይከብዳል። በራሳቸው ኮንታክት አድርገው ደግሞ የሚገናኙ ተጫዋቾች ይኖራሉና እነሱንም አድቫይዝ ማድረግ ምን አይነት መልስ መመለስ እንዳለባቸው የቱ ጋር ጥንቃቄ ማድረግ እንዳለባቸው በደንብ እንደ ኢትዮጵያ እግር ኳስ ፌዴሬሽን ለልጆቹ ማሳወቅ ያለብንን ለማሳወቅ ሞክረናል። ያው መጓጓት፣ ወጥቶ መጫወት፣ የሆነ ደረጃ ላይ መድረስ፣ ቤተሰብን በኑሮ ማሻሻል ምናምን የሚለው ነገር ታዳጊም ስለሆኑ ጉጉቱም ስላለ አንዳንዴ የማይሆኑ ኮሚኒኬሽኖችን ሊፈጥሩ ይችላሉ። በዛ ረገድ እንግዲህ በተቻለ መጠን እንትን ለማለት እየሞከርን ያለው ለነገሮችን በጥንቃቄ መስመር ይዘው እንዲሄዱ። ከዛ አንፃር እንግዲህ ማድረግ ያለብንን የተወሰነ ስቴፕ አድርገናል። ከዛ በኋላ ባለው ደግሞ በራሳቸው እየሞከሩ ያሉ አሁንም በትላንትናው ዕለት ወደ ዩክሬን ያቀና ተጫዋች አለ እንደዚሁ። በእርግጥ እኛም በቅርብ የምናውቀው የዴቪድ በሻንም በደንብ ስለምናውቀው ብዙም ሂሴፍ ብለን ላይፈጠር ይችላል በሚል ነገሮችን አይተናል። ስለዚህ ኮሚኒኬት እያደረጓቸው ነው የሚል ሀሳብ ለማንሳት ፈልጌ ነው። እኛም እናደርጋቸዋለን፣ ሌሎች ኤጀንቶችም እያደረጓቸው ነው የሚገኙትና በእርግጥም ዳኒ እንዳነሳው በጣም ጥንቃቄ የሚፈልግ የልጆቹ ኬሪየር ላይ ጠባሳ እንዳያስቀምጥ የበኩላችን ጥረት እያደረገ የዕድሜ እርከን ውድድሮች ያው የመጨረሻ ግባቸው የዕድሜ እርከን ውድድር ሆኖ ብቻ መቅረት አይደለም። ዋንጫውን ቢያመጡ እንኳን አፍሪካ መድረክ ላይ ተካፍለው የምን ባለም ዋንጫ እንኳን ቢሳተፉና ዋናው የፓዙ የሽግግሩ ጉዳይ ይመስለኛል አብዝቶ የሚነሳው እግር ኳስ ፌዴሬሽን ላይ ብቻ ሳይሆን ሌሎች ፌዴሬሽኖች ላይ ጭምርና እነሱ ነገር ሜንቴን ማድረግ ማስቀጠል ላይ እነሱን የሚተካ ሌላ መፈለግ እነሱን ሌላ ደረጃ ማሸጋገር ላይ እንደ ፌዴሬሽን እየተሄደበት ያለው ነገር ትንሽ ቢባልበት ጥሩ ይመስለኛል። አይደለም ይሄን ያክል ስራ ተሰርቶበት በቀደመው ዘመን ጭምር የዕድሜ እርከን ውድድሮች ላይ እንደ ሀገር ብዙ ችግር አይገጥመንም። ትንሽ የመሄድ ታለንት የማሳየት ነገሮችን አልፎ አልፎም ቢሆን እንመለከታለን። በዚህ ልክ ባይሆንም እና እሱ ማስቀጠል ላይ እንደ ፌዴሬሽን ያለው ነገር ትንሽ ነገር ቢባልበት ደስ ይለኛል። እንግዲህ የዕድሜ እርከን ውድድሮች ናቸው በደንብ ታለንቱን ልታይ የሚያስችል ማለት ነው። ለምሳሌ አንደር 17 ላይ የተሰራው ስራ በደንብ የተመለከትነው ነው። ከዛ በመቀጠል ኮንቲኒቲ እንዲኖረው ለማድረግ ሞክረናል። አዲስ አበባ ላይም አዳማ ላይም ይሄን የማስቀጠል ነገር አለ። ግን ብዙ አፒታይት ያላቸው እንደዚህ አይነት ስራዎችን ለመስራት ፍላጎት ያላቸው ጥቂቶች ይሆናሉ። ምክንያቱም ይሄ በፕሮሰስ ያለማመን ይሄ አቋራጭ መንገድ ፈልጎ የሆነ ቦታ ላይ መድረስ ኤሊቱ ላይ ብቻ ማተኮር የገንዘብ ዝውውሩ በከፍተኛ ደረጃ ያለበት ኤሪያ ላይ ብቻ የማየት ነገሮች አሉ። ያ እንደ ትልቅ ጋፕ የምንወስደው ነው። እኛ እንደ ኢትዮጵያ እግር ኳስ ፌዴሬሽን ነገሮችን ግን አላቆምንም። ስለዚህ አዲስ አበባ ላይ እና አዳማ ላይ ይህን ስራ እየሰራን ነው የምንገኘው። አንደር 17 እንደምታውቁት ማለት ነው። ዘንድሮ ደግሞ ያሉት ልጆች በጣም ያንግ ናቸው። ያንን ስራ ደግሞ እንዴት ከምን መጣ ካል የዶክመንት ቬሪፊኬሽን እና የኤምአርአይ ስራው ጎን ለጎን አብሮ ስለሄደ ነው። ከዚህ ቀደም ኤምአርአይ ልክ እንደ ሎተሪ ዕጣ ሄደ ሞክር ተብሎ ካለፍክ ካላለፍክ እንደዚህ አይነት ነገር ነበር። አሁን ግን የዶክመንት ቬሪፊኬሽንን በደንብ ጨምረንበታል። የፋይዳን የማስተሳሰር ስራ ከዚህ ጊዜ በኋላ የተወለዱ የሚሉ የተለያዩ መመሪያዎችን ስላስቀመጠን ለፎርጀሪ አልተጋለጠም ማለት ነው። ስለዚህ በዛ ሂደት በጣም ያንግ ልጆችን አንደር 15 ናቸው ወይስ አንደር 17 ብለህ ጥያቄ እንድታነሳ የሚያደርጉ ልጆች ናቸው አንደር 17 ላይ እየተመለከትናቸው ያለን። በዛ ደግሞ ፕራውድ ነው የምናደርገው። የአንደር 17 ኤምአርአይ ላይ ከዚህ ቀደም ይመረመሩ ከነበሩ ልጆች መካከል ኦልሞስት ወደ 70% ወደ 80% ቁጥሩን ፊገሩን ኤግዛክት አይደለም ግን ወደዛ አካባቢ የሚደርሱት ይወድቁ ነበር። ኤምአርአይ 30% ወይ 20% ነው ያልፍ የነበረው። አሁን ግን ኦልሞስት የዶክመንት ቬሪፊኬሽን ስራ ስለሰራን 99% አልፈዋል ኤምአርአይውን ማለት ነው። ምክንያቱም አንደኛ ወጪንም ይቀንስላል ዶክመንትን በደንብ ቬሪፋይ ያደረግ ይል። አሁን በዚህ መንገድ ከሄደን በእርግጠኝነት የእድሜ ማጭበርበር ነገሮች እየቀነሱ የሚሄዱበት እድል እጅግ በጣም
ሰፊ ነው። ስለዚህ ኮንቲኒቲ እንዲኖረው በዚህ መልኩ እየሰራ ነው። ከዛ በኋላ ደግሞ አንደር 70 ላይ የነበሩት ልጆች ደግሞ ወደ አንደር 20 ካምፕ እንዲመጡ አድርገናል። በቅርቡ አካሄደን በነበረው የአንደር 20 ካምፕ ላይ ከአንደር 17 አብዛኞቹ ልጆች ከናሽናል ቲሙ ወደ አንደር 20 መጥተው እንዲሰሩ አድርገናል። በአንደር 20 የሊግ ውድድር ላይ የነበሩ ልጆችንም ደግሞ ወደ ዚህ ካምፕ እንዲመጡ አድርገናል። የሚያሳዝነው ፓርት ግን አንደር 20 ላይ ይወዳደሩ የነበሩ ከፍተኛ እድሜ ማጭበርበር እንደነበረ የደረስንበትም ነው። ለምሳሌ በጣም ምርጥ አቋም ያሳዩ ልጆች፣ በጣም የሚገራርም ችሎታን ያሳዩ ልጆች ለአንደር 20 ካምፕ ስንጠራቸው ዝም ብለን አይደለም የጠራናቸው። ለምሳሌ የ8ኛ ክፍል ሰርቲፊኬት፣ የልደት ካርድ፣ የማትሪክ ሰርቲፊኬት እንደዚህ አይነቶች ስትጠይቅ ፎርጀሪ የሞከሩ ሰዎች ራሱ አሉ። ያው አንደኛ እኛ አንደር 20 ናቸው ብለን አፕሩቫል ሰጠን ያወዳደር ነው ስለሆነ ከመጀመሪያው መያዝ የነበረብን ሂደት ነበር። ስለዚህ ያን እንደ ጋፕ ቆጠር ነውና በኤክስኪዩዝ አለፍናቸው እንጂ በደንብ መጠየቅ ያለባቸው ልጆች አሉ። አሁን በአንደር 20 ጥሩ ፐርፎርም ያደረጉ ነገር ግን ወደ ካምፒንጉ ያልመጡ ልጆች አሉ። ስለዚህ ያ በምን ሂደት ይፈታል? ቀደም በጀመርነው የዶክመንት ቬሪፊኬሽን ስራ እየተፈታ ለአንድና ለመጨረሻ ጊዜ ነገሮችን የምናስተካክልበት ሂደት ይኖራል። ዋናው ፖይንት ግን እድገቱን ጠብቆ የመሄድ ነገር ላይ በእኛ በኩል አለ። ይህን ነገር ግን ወደ ክለቦች ባህል ማድረግ ያስፈልጋል። ክለቦች አካባቢ ደግሞ የምትመለከተው ዝም ብሎ ኤዲቱ ላይ መጠልጠል ነገሮች አሉ። ስለዚህ ይህን ስራ እንዴት እናስፋው ብለን በቅርቡ ላውንች የምናደርገው አንድ ፕሮግራም አለ። እዛ ላይ በደንብ ይፋ የምናደርገው ይሆናል። ምናልባት እዚሁ ላይ ይሄንን በእድሜ እርከኖች ላይ ያሉ ስራዎችን ወደ ዓለም አቀፍ ደረጃ ማሳደግ እንችላለን እና ከዚህ በፊትም አውርተንበታል። ከዚሁ ከዱዋል ሲቲዝንሺፕ ጋር በተያያዘ በኢትዮጵያ እግር ኳስ ፌዴሬሽን ከዴቪድ በሻ ጋር በመሆን እየሰራ ያለ ስራ አለ። በተለያዩ ዓለም የሚኖሩ ትውልደ ኢትዮጵያውያንን ወደዚህ ውድድር ወደኛ ብሔራዊ ቡድን ለማምጣት በተለያዩ የዕድሜ እርከኖች ላይ እንዲሳተፉ ለማድረግ ጥረቶች አሉ። በእርግጥ አሁን በዱዋል ሲቲዝንሺፕ ከማይጠቀሙ ሀገራት መካከል አንዷ ኢትዮጵያ ነች። አብዛኛው ሀገራት ግን በተለይ አፍሪካ ላይ ብቻ ሳይሆን በተለያየ ዓለም ላይ ያሉ ሀገራት ይህንን መንገድ እየተከተሉት ነው። ብዙ የምንሰማቸው ትውልደ ኢትዮጵያውያን ተጫዋቾች አንዳንዶቹ ገና 16፣ 15፣ 17 ዓመታቸው ላይ ያሉ አሁን ባሉት አንደር ኤጆች ላይ ከ17 ዓመት በታችም ከ20 ዓመት በታች ላይም ልንጠቀማቸው የምንችላቸው ነው። ከዚህ ኢኒሼቲቭ አለ አይደለ? ስራውን ወደ ላቀ ደረጃ ማሸጋገርና ትውልደ ኢትዮጵያውያንን ወደኛ የማምጣት ያንን ከማሳደግና መንግስት ይሁንታውን እንዲሰጥ ከማድረግ ጋር በተያያዘ እየሰራችሁት ያላችሁት ስራ ምን ደረጃ ላይ ደርሷል? እውነት ለመናገር የዚህ የትውልደ ኢትዮጵያን ጉዳይን በተመለከተ የሰራናቸው ስራዎች ያው ኢንፐብሊክ እንደዚህ ማይታዩ ስለሆኑ ነው እንጂ ከዶክመንቴሽን አንጻር እያንዳንዱን ህግ በምን መልኩ ሊስተካከል ይገባል እንደ ህግ ባለሙያም የህግ ባለሙያነት ስራ እንደ ህግ አርቃቂ የሚሆንን ነው ስራዎችን እየሰራን ያለ ነው። አሁን ይሄንን የሚመለከተው አካል ይሄንን ለማገዝ ዝግጁ የሆነው የመንግስት አካል እነዛን ዶክመንቶች ከተቀበሉ ካገኘ በእርግጠኝነት ምንም የሚጨምረው ነገር የለም። እነዛን ዶክመንቶች አፕሩቭ አድርጎ ወደ ተሻለ ፕላትፎርም መቀየር የሚቻልበትን እድል መደላደል ፈጥረናል። በዚህ ሂደት ላይ በተለይም የኢትዮጵያ እግር ኳስ ፌዴሬሽን ስትራቴጂክ አድቫይዘር እና ሜዲካል ዶክተር ሳሙኤል በዚህ ላይ በጣም ከፍተኛ ስራ ሰርቷል፣ ከስር ጀምሮ ማለት ነው። እና በእኛ በኩል አሁን የሄድንባቸው ርቀቶች አሉ። ከዚህ ቀደም እንደነ ሱሪናም እድሉ ማግኘት የምንችል ከሆነ ብለን በቢጫ ካርድ የሚፈቀድልን ከሆነ ብለን የቢጫ ካርዱን ሂደት ለማስቀጠል ከውጭ ጉዳይ ሚኒስቴር ደብዳቤ አግኝተን ያው ረጅም ጊዜ የፈጀ ቢሆንም ከባህልና ስፖርት ከዛ ውጭ ጉዳይ ምናምን የሚለው ረጅም ጊዜ ፈጅቶም ቢሆን ፊፋ ላይ ደረስን። ፊፋ ላይ ስንደርስ እኔ በቢጫ ካርድ አንድን ተጫዋች አይደንቲፋይ አድርጌ ለኢትዮጵያ እንዲጫወት ማድረግ አልችልም። እናንተ ቢጫ ካርድ የምትሰጡበት የራሳችሁ ሬጉሌሽን አለ። ያ ሬጉሌሽን እንደተከበረ ሆኖ ነገር ግን በዚህ ማጫወት አለ። እኔ የምፈልገው ፓስፖርት የኢትዮጵያ ፓስፖርት ስጧቸው፣ ያኔ መጫወት ይችላሉ። ከዛ ውጭ ግን ልናደርግ አንችልም የሚል ነገር ነው ማስቀመጥ የቻሉት። በእርግጥ ይሄንንም ውይይት አልፈጠረልንም ነበር ፊፋ መሆን እንደማይችል ብቻ በአንድ ደብዳቤ የገለጸልን። ያው ፊፋ
ድጎማ የሚሰጠን በጀት የሚችለን አካል ቢሆንም እንደ ኢትዮጵያ እግር ኳስ ፌዴሬሽን ግን ጉዳዩን ወደ ካስ ወሰድ ነውና ፊፋን ከሰስን። ያው በይፋ ብዙም ስላልተጫጫኸ እንጂ ፊፋን ከሰን ነበር ካስ ላይ። ከዛ ያው የፊፋም ይሄ አደረጃጀትም የተፈጠረው ህግ የሚተላለፍ አካል ካለ ለመጠየቅ እንዲቻል ነው። ስለዚህ ያንን አንደርስታንድ ያደርጉታል። ዘን ያኔ እሺ በጠረጴዛ ዙሪያ ቁጭ ብለን እንነጋገር ወደሚል ኦፕሽን ውስጥ ገቡ። ቁጭ ብለን ስናወራ ቀደም የተባለው እናንተ ያላችሁት በቢጫ ካርድ ነው። ቢጫ ካርድ ሊያጫውት አይችልም። በሀገር ውስጥ የተሰጣቸው ማንዴት ይኖራል። ነገር ግን ያን ሊሆን ስለማይችል ፓስፖርት ነው የምንፈልገው። ፓስፖርት አምጡ፣ ያኔ እናግዛችኋለን። ለምሳሌ አሁን ዱዋል ሲቲዝንሺፕ ጋር ተያይዞ የሚነሱ የተለያዩ ነገሮች አሉ። ለምሳሌ ናሽናሊቲ ትርጓሜውና ሲቲዝን የሚለው ትርጓሜ በአንድ ማዕቀፍ የተተረጎመ ስለሆነ ተጨማሪ ማብራሪያ የሚፈልጉ ኢሹዎች ናቸው። ስለዚህ ይሄን ላደርግ አልችልም የሚል ነገር ተቀመጠ። በኋላ ላይ አትሊስት ወይ ሰርቪስ ፓስፖርት የሚል ጥያቄ ማቅረብ ጀመር። ሰርቪስ ፓስፖርት ከሆነ ፓስፖርቱ አይዘር ባህልና ስፖርት ወይ ፌዴሬሽን ወይ የሚመለከተው አካል ጋር ልክ እንደ ዲፕሎማቲክ ፓስፖርት ይቀመጣል። ለውድድር ሲሆን ብቻ ይሰጣል። እሱም ቢሆን ሰርቪስ ፓስፖርት የሚሰጠው ለማን ነው የሚለው የህግ ትርጓሜ መስተካከል አለበት። ምክንያቱም የምታስታውሱ ከሆነ በዓለም ዋንጫ ማጣሪያ ዲሞክራቲክ ኮንጎ እና ናይጄሪያ ስቲል ያልተፈታ ኬዝ አለ። ናይጄሪያ እኔ ዓለም ዋንጫው ማለፍ ነበረብኝ ብላ እኮ ጥያቄ አቅርባለች። ስቲል መልስ ያግኙ ባላቅም ማለት ነው። ምክንያቱም እንደዚህ አይነት ተመሳሳይ ኬዝ ፓስፖርት ተሰጥቷቸው የተጫወቱ ተጫዋቾች ስላሉ እሱ እንጃ ፓስፖርት ይሁን ምን ይሁን የሚለው ኬዙ ነበር። ነገር ግን ወደኛም ደግሞ ስትመጣ ዝም ብለህ ሰርቪስ ፓስፖርት ሰጥተህ ብታጫውት ሌላ ጥያቄ። የህግ ትርጓሜው በውስጥ ደግሞ መስተካከል አለበት። ነገ የሚመጣውን ነገር ቻሌንጅ የምታደርግበት ካልሆነ ደግሞ ስፖርት ፓስፖርት ስፔሲፊክ የሆነ ለእግር ኳስ ተጫዋቹም ሆነ ለአትሌትም ሊሆን ይችላል፣ በሌላ ስፖርት ዲሲፕሊን ሊሆን ይችላል። ስፖርት ፓስፖርት የሚል መፈቀድ ቢችል የተሻለ ነው የሚል ፕሮፖዛሎችን ይዘናል። እስካሁን የሄድንባቸው ርቀቶች ምን ይመስላሉ? ምንስ ነው መደረግ መቻል ያለበት? ኢቨን በሚኒስትሮች ምክር ቤት ቢታይ የተሻለ ነው ብለን ያሰብነው የህግ ማዕቀፍም አዘጋጅተናል። ይሄ ቢታይና ወደፊት ታይቶ ከመቸኮላችን የተነሳ ለጉዳዩ በአፋጣኝ አሸናፊ ብሔራዊ ቡድን እንዲፈጠር ከማሰብ ጋር በተያያዘ እነዚህ ልጆች እድል እንዲያገኙ ከመፍጠር ጋር በተያያዘ ምክንያቱም የተሰላቹ ልጆች አሉ። በተለያዩ አጋጣሚዎች ያገኘናቸው ለኢትዮጵያ ብሔራዊ ቡድን መጫወት የሚፈልጉ በአሁን ሰዓት ላይ ግን ወደ መሰላቸት ውስጥ ያሉ ተጫዋቾች አሉ። ያንን ሴፍ ከማድረግም አንፃር እንግዲህ ሆፕፉሊ ከመንግስት ጋር የጀመርናቸው ነገሮች አሉ። የሚመለከታቸው አካላቶች ኮንታክት እያደረግን ነው። እንግዲህ በቅርብ ጊዜ ምላሽ ይኖራል የሚል ተስፋ አለ። በፊፋ እይታ ነገሩ ትንሽ በቀላል የሚታይ አይደለም። ፊፋ ባስቀመጠው ህግ ራሱ እንዲህ አይነት ኬዞች አድረው ውሎ መጥቶ ብዙ መከራ ያየባቸው አጋጣሚዎች እናስታውሳለን። ብዙ ኬዞችን አይተናል አይደለ? ህጎቹ በጣም ዲቴል ናቸው ለመናገር አይደለም። ገና ፕሮፖዛል ገብቶ ነገሩ ተብሎ ትንሽ ጊዜ የሚወስድ ይመስለኛል በግሌ። ግን እኔ ብዙ ጥያቄ የሚነሳው በጣም ብዙ ትውልደ ኢትዮጵያን መላው ዓለም ላይ ያሉ በየትኛውም አጋጣሚ እነዚህ ተጫዋቾች ብቻቸውን የኢትዮጵያን እግር ኳስ የሚቀይሩበት ፕላትፎርም ይኖራል ብዬ አላስብም። እንደ ተጨማሪ ጉልበት ነው መታየት አለባቸው ብዬ አስባለሁ። እና ይገባኛል የማህበረሰባችን የእግር ኳስ አረዳድ ውጤት ለማምጣት ከመፈለግ እንዲህ አይነት ነገሮች በርካታ ጥያቄዎች ሊመጡ ይችላሉ። መሰረታዊ ነገር ያለው ብዬ የማምነው ኢትዮጵያ እግር ኳስ ፌዴሬሽን ጋር ነው። እኛ ሀገር ያለው መሰረታዊ የሆነ የኢትዮጵያ እግር ኳስ ችግር ከተቀረፈ ምናልባት እነሱ እንደተጨማሪ ጉልበት ሆኖ አጋዥ ሆኖ ሌቭሉን ያስተካክሉታል የሚል እምነት የግል እምነት አለኝ። እኔ እንደዛ ነው የማስበው። ምክንያቱም 11ዱም ተቀያሪው የሚወጭ ተጫዋች ይሆናል ብዬ በእርግጥ ይሄን ያደረጉ ሀገራት አሉ። ኦልሞስት አሁን ሞሮኮን ብናየው ብዙዎቹ በቃ ሌላ መኖሪያቸው ምናምን እዛ ያሉ ነው። አልጄሪያም እንደዛ ሞሮኮ እንዲሁም በዚህ ዓለም ዋንጫ ላይ ሙሉ በሙሉ ከሞሮኮ ውጭ የተወለዱ ልጆች ናቸው። እንዲህ አይነት አልፎ አልፎ ሊፈጠሩ የሚችሉ ጉዳዮች ናቸው ብዬ ስለማምን ጭምር ነው። ምክንያቱም እግር ኳስ ቢዝነስ ነው ካል ለሆነ ቶርናመንት ብቻ አዘጋጅተን ዋንጫ የምናልፍበት አይደለም እና በመሰረታዊነት የኢትዮጵያ እግር ኳስ ሲስተም መቀየር አለበት የሚል እምነት ስላለ የሞሮኮ አሁን ለምሳሌ በዛ ኢንፍራስትራክቸር በዛ የተሻለ ፋሲሊቲ ውስጥ በርካታ ልጆችን እያወጡ ነው።
ስቲል እሱም ሆኖ ግን የዲያስፖራ ኢንቴግሬሽን ፕሮግራም ነው የዚህ ውጤት የሆነው ናሽናል ቲሙ ላይ። ስለዚህ እነዚህ በዲያስፖራ ኢንቴግሬሽን ፕሮግራም የተገኙት ልጆች እያስመዘገቡ ያለው ውጤት አለ፣ ለሀገሪቱ እየፈጠሩት ያለ እድል አለ፣ ለታዳጊ ተጫዋቾች የፈጠሩት ነገር አለ። በዛ መካከል ኮምፒት አድርገው የሚወጡ ፔኔትሬት አድርገው የሚወጡ ልጆች አሉ። አሁን የኢትዮጵያ እግር ኳስ ፌዴሬሽንም ሙሉ በሙሉ በትውልድ ኢትዮጵያውያን ጨዋታዎችን የማካሄድ አይደለም አላማው። ነገር ግን እነሱም አገር ውስጥ ካለው ሆም ግሮን ታለንት ጋር አብሮ ተደባልቆ የተሻለ ነገር ማስመዝገብ የሚቻልበት ሌሎች እያደረጉት ነው። አሁን ሞዛምቢክ የኛ ተጋጣሚ ናት። ሞዛምቢክም ትውልደ ሞዛምቢካውያን ፖርቹጋል ተወልደው ያደጉትን እየተጠቀመች ነው። እንደውም ከሞዛምቢክ ጀነራል ሴክሬታሪ ሂላሪዮ ይባላል፣ እንደዚህ ሂላሪዮ ማዴራ ይባላል። እና አንዳንዴ ስናወራ እናንተ ትውልደ ፖርቹጋላውያንም ተጠቀሙት ኢቭን ብሔራዊ መዝሙር እንኳን አይዘምሩም አይችሉበትም ስንለው እኛ 3 ነጥቡንና የማህበረሰቡን ዩኒቲ እንዲፈጥሩ ማድረግ እንጂ መዝሙሩን ቻሉት አልቻሉት አይደለም የሚል ሐሳብ ነው ያላቸው። ይሄን ከጀመሩ በኋላ የተከሆነ ሞዛምቢክ ለተከታታይ ጊዜያት ለአፍሪካ ዋንጫ እያለፈች ነው ያለችው። እነ ኮሞሮስን እንግዲህ ኮሞሮስን በፊት ስናገኛት በምን አይነት ነገር ነበር የምናሸንፋት? አሁን ኮሞሮስ ምን አይነት ቲም ነው እየሰራች ያለችው? በርካታ ሀገራቶች አሉ። ይሄ የዲያስፖራ ኢንቴግሬሽን ፕሮግራም ውጤት ነው። እነ ጅቡቲ እኮ ናቹራላይዝ እያደረጉ ነው ተጫዋች። ወደዚህ አይነት ሲስተም እንሂድ እያልኩ አይደለም፣ ግን ያላቸውን አማራጮች ሁላ እየተጠቀሙ ለመወዳደር እየተሞከረ ነው ያለው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽንም እየጠየቀ ያለ የኢትዮጵያ ብሔራዊ ቡድን አሸናፊ እንዲሆን እንፈልጋለን። አሸናፊ ብሔራዊ ቡድን እንዲኖረን ያሉንን ኦፖርቹኒቲዎች በአግባቡ እንጠቀም ነው እንጂ የማይሆን ካልኩሌሽን ውስጥ ገብቶ በሾርት ከት ውጤት እያመጡ ቁጭ ለማለት አይደለም። ስለዚህ መንገዶች ይኖሩ። ሆም ግሮውን ታለንት ያላቸውም ልጆች አንተ እኮ እዚህ በደንብ የምትሰራው በአንተ ቦታ ላይ የሚጫወት ሌላ ቤስት ሰው እንዳለ ስታቅ ሞር ኮምፒተንት ለመሆን ትሰራለህ። ፕላትፎርሙን መፍጠሩ በራሱ የሚፈጥረው ነገር አለ። ያለበለዚያ ግን ነገም ዳንኤል ይመረጣል፣ ከነገ ወዲያም እንደምትመረጥ ታውቀዋለህ። እንደዚህ አይነት ሂደቶች ነው። ሞዛምቢክ አሁን ብዙ ታለንት አይደለም፣ አንድ ተጫዋች ልዩነቱ በደንብ ይታወቃል። አሁን ስፖርቲንግ ሊዝበን የሚጫወት አንድ ጄኒ ካታሞ የሚባል ልጅ አለፈው አፍሪካ ዋንጫ ላይ ሲጠቀሙ እያየን ነበርና ልዩነቱ ግዙፍ ነው። ጋቦን ብሔራዊ ቡድን ላይ ወይም ደግሞ የቀድሞ ኢትዮጵያ ብሔራዊ ቡድን አሰልጣኝ ቶም ሴንት ፊት ጋምቢያን ሲይዙ ሙሉ ለሙሉ በዲያስፖራ ኢንቴግሬሽን ሲስተም ውስጥ የገቡ ተጫዋቾችን ይዘው ነው ትልቅ ፉክክር ሲያደርጉ የነበሩት። ሌላው ግን ምናልባት እዚህ ላይ ከዚህ ወደ ክለብ ላይሰንሲንግ እንምጣና ያው በእናንተው ገጽ ላይ ስንመለከተው ነበር የዚህ የክለቦች ላይሰንሲንግ ጋር በተያያዘ ሪኳየርመንቱን አሟልተው ዝግጁ የሆኑ ክለቦች ይፋ ይደረጉ ነበር በገጻችሁና የዚህ የክለብ ላይሰንሲንግ አተረጓጎም ኢትዮጵያ ውስጥ ለኔ ግራ ያጋባኛል። እንደው ካፍ ላይ ባለው በቀጥታ ባለው ትርጓሜ ነው እየሰራንበት ያለው። ምክንያቱም ለምሳሌ ከኢንፍራስትራክቸር ጋር በተያያዘ ክለቦች አብዛኞቹ የራሳቸው ስቴዲየም የሌላቸው የራሳቸው የመለማመጃ ቦታ ለማግኘት የተለያየ መንገድን የሚጠቀሙ የአካዳሚ ጥረት ያለባቸው እንደሆነ ይታወቃሉና ከክለብ ላይሰንሲንግ ጋር በተያያዘ እኛ ጋር ያለው አተረጓጎም እንዴት ነው? የምር ክለቦች ይሄንን ሪኳየርመንት እያሟሉ ነው ወይ? ያንን ሪኳየርመንቱን አሟልተዋል ብለን ወደ ቀጣዩ ሂደት እንዲሸጋገሩ እየፈቀድን ያለ ነው። እሱን አንዳንድ ጊዜ አሁን ኬንያ ላይ በክለብ ላይሰንሲንግ ሪኳየርመንት ውስጥ ያንን ማሟላት ያልቻሉ ክለቦች ከሊጉ እንዲወርዱ የተደረጉበት አጋጣሚ ነበር፣ ትልልቆቹ ክለቦች ሳይቀሩና ሪኳየርመንቱ ላይ እኛ እየሰራን ያለነው የምርካፍ ባስቀመጠው ሪኳየርመንት ነው ወይ? እውነት ነው። ክለብ ላይሰንሲንግ ለኢትዮጵያ እግር ኳስ አዲስ አይደለም። እውነት ለመናገር ኦልሞስት ከ10 ዓመት በላይ ሆኖታል። ምንም ዲናይ ለምናደርገው አይደለም። ነገር ግን እስከዛሬ የመጣንባቸው መንገዶች ያንን በሚያሰርጽ መልኩ ነው ወይ የመጣን ወደ ክለቦቻችን የሚለው ራሱን የቻለ ጋፕ አለ። ካለፈው 4 ዓመትና ኦልሬዲ 3 ዓመት ወዲህ ክለብ ላይሰንሲንግ ዲፓርትመንቱ ራሱን በደንብ አደራጅቶ ካፍ በሚያስቀምጠው አሰራር እየተጓዘ ነው ያለው። በነገራችን ላይ አሁን የምትላቸው ነገሮች በጠቅላላ በእኛ ዌብሳይት ላይ ሆነ ሶሻል ሚዲያ ላይ የምንለጥፋቸው ነገሮች ካፍ ያውቃቸዋል። ካፍ ላይ የራሱን የቻለ የክሎፕ ፕላትፎርም አለ። እዛ ላይ ሳትሞላ ከቀረህ እንደ ሀገር የምትቀጣው ቅጣት አለ። ስለዚህ ያንን እየሞላን ነው የምንሄደው። አሁን ሰሞኑን የተመለከትናቸው ይሄ ነው መረጃችን ብለው ልከዋል።
መረጃቸው አሟልቷል አላሟላም ደግሞ በቀጣይ የኢትዮጵያ እግር ኳስ ፌዴሬሽን ይፋ የሚያደርጋቸው ነገሮች አሉ። ያን ይፋ ሲያደርጋቸው ደግሞ የትኞቹ ክለቦች ምን ጎደለባቸው፣ ምን አይነት ቅጣት፣ ምን አይነት ሳንክሽን ነው የሚገጥማቸው፣ በገንዘብ የሚቀጡ ሊኖሩ ይችላሉ። ቅድም እንዳልከው የሞረድ እንትን ውስጥ የሚገቡ ክለቦች ይኖራሉ። በእንደዚህ አይነት መልኩ ውሳኔዎች ይተላለፋሉ ማለት ነው። እዛ ላይ ደፈር ብለን ካልሰራን ልክ እንዳልከው ነው። በየጊዜው ይዘናቸው የምንመጣቸው ክለቦች የክለብ ቅርጽ የሌላቸው ጭራሽ ለፌዴሬሽኑ ፈተና የሚሆኑ ነው የሚሆኑት። ስለዚህ እዚህ ላይ ትኩረት ሰጥተን እየሰራንበት ነው ያለነው። ክለብ ላይሰንሲንግ ዲፓርትመንቱ ከሚመለከታቸው የክለብ ላይሰንሲንግ ኮሚቴዎች ጋር በመሆን አሁን ኢንቨስቲጌት የማድረግ የመመርመር ስራዎችን እየሰሩ ነው ያሉት። አይ ቲንክ በቅርብ ቀን ክለቦቹ ራሳቸው በራሳቸው ፕላትፎርም እንዲያውቋቸው የሚደረጉ ነገሮች አሉ። እስከዚህ ጊዜ ድረስ አሟሉ የተባሉት ነገር አለ። ያንን አሟልተው ካመጡ እሰየው፣ ካላሟሉ ግን ለህዝብ ይፋ የሚደረግና ማን ምን ጎልደው የሚለውን ነገር ማየት የሚቻልበት እድል ሰፊ ይሆናል ማለት ነው። ስለዚህ ምሉ የሆኑ ክለቦች እንዲኖሩን እንፈልጋለን። ከኛ በኩልም ደግሞ ያለው ልምጭ በደንብ መስተካከል አለበት የሚል ሐሳብ አለ። የኢትዮጵያ ክለቦች ከመጡበት መንገድ አንፃር ከተመለከት ነው ችግሩ በአንድ የሚቀረፍ እንዳልሆነ ያው እናንተም ታውቁታላችሁ። አስታውሳለሁ አንድ ወርክሾፕ ኢትዮጵያ አዘጋጅቶ ነበረ። መሐመድ ሳዳት አንድ ግብፃዊ ባለሙያ ሲዳት የነበሩበት ላይ ነበርኩኝ እዛ መድረክ ላይ እና ዝም ብዬ የእኛን ክለቦች በአእምሮ ከሆነ ክለብ ጋር ንጻሬ ውስጥ ገባሁና ችግሮቹ በቀላል የሚፈቱ እንዳልሆነ እረዳለሁ። ግን ጅምሮቹ መጀመራቸው ምናልባት የሆነ ጊዜ ላይ ክለቦች ራሳቸው የሚሆነ ኢትዮጵያ እግር ኳስ ላይ እየተፈጠረ ያለው ችግር የሆነ የአንድ አካል ነው ብዬ አላምንም። የኢትዮጵያ እግር ኳስ ፌዴሬሽን ነው ብቻውን ብዬ አላምንም። የኔ እይታ ነው እና እግር ኳስ ሀሳብ ነው፣ አስተሳሰብ ነው። እሱን ለመቀየር ከአሰልጣኞች ክለቦች ራሳቸው ፕሮጀክቶች የሚኖሩ ሰዎች መቀየር አለባቸው ብዬ አምናለሁ። እና የሆነ አካል መጥቶ ተቀየሩ ህግ ስለሰራላቸው የሚቀየር አይመስለኝም። ለዛ ይመስለኛል አሁን ብዙ ጊዜ ይባላል የአፍሪካን እግር ኳስ መስራች ካፍን የመሰረተች መጀመሪያ የተሳተፈች ጥቅም የላቸውም እኚህ ጉዳዮች ሁሉና አስተሳሰብ ላይ መሰራት አለበት የሚል ጉዳይ አለኝ። ከዚሁ ጋር ግን አብሮ ብታነሳው የማስበው ከአካዳሚዎች ጋር ብትናኝ ለምሳሌ 3 ፖይንት እንዳንድ ጥሩ ጅምር እግር ኳስ ፌዴሬሽን ጀመረው ነበር። ከዛ በኋላ ፓይለት ፕሮጀክቶች ነበሩ እኔ ራሱን ማቃቸውና የነሱ ጉዳዮች ክትትል ሂደታቸው ምን ላይ ነው? በእርግጥ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን እዛ ድረስ መሻገር ያኛው እንደ ትልቅ መሰረት የጣለ ይመስለኛል። እንደው በቁጥር አስደግፌ ይሄን ያክል ተጫዋች ከዛ ወጥቷል ይሄን ያክል የሚለው መረጃ አሁን ላይ ባይኖረኝም እና እነሱን በተመለከተ ምን ላይ ነው ያለውን ትንሽ ነገር ብትልም በጣም አሪፍ ይመስለኛል። የፓይለት ፕሮጀክቱ ስራ እንደምታስታውሱት ኦልሞስት 5 ዓመት አካባቢ ሆነዋል። ልክ የአቶ ኢሳያስ የመጀመሪያው ተርም ሊጠናቀቅ 1 ዓመት ሲቀረው ነበረ ፕሮግራሙ ላውንች የተደረገው። ፕሮግራሙ ላውንች ከተደረገ በኋላ ዋን ቦል ፎር ዋን ቻይልድ የሚል አብሮ ኢኒሺዬቲቭም ይዘን ነበርና ፕሬዚዳንቱ ኳስ ይዘው ለፕሮጀክቶቹን እያንዳንዱ ያሉበትን ደረጃ የሚገመገሙበት ሂደት ነበረ። በዛ ሂደት ወቅት ብዙዎች ትረስት የማድረግ እንትናቸው የምርጫ ቅስቀሳ ነው አሁን እንደዚህ ለማድረግ የሚል ነገር ነበረው። ኦፍ ኮርስ ውጤቱን ስላላዩት በኋላ ላይ ማንም ይሄን ቢል ኢትስ ናቹራል። በሂደት ግን የመጣው ነገር ያ እንዳልሆነ ያሳያል። ምክንያቱም ከ22 ዓመት በኋላ ለአፍሪካ ዋንጫ ስንበቃ አብዛኞቹ ተጫዋቾች በፓይለት ፕሮጀክቱ የመጡ ተጫዋቾች ናቸው። በዛ ውድድር የተገኙ ልጆች ናቸው እዚህ ላይ መድረስ የቻሉት። የምታስታውስ ከሆነ አምና ክረምት ላይ እኮ አስመርቀን ጨርሰናል። ፓይለት ፕሮጀክቱ ስያሜውም ፓይለት ነው፣ የሙከራ እንትን ነው የተዘረጋው። ያን ሙከራ ደግሞ ማስፋፋት ይጠይቃል። ክልሎች ሊያስፋፉት ይገባል፣ መንግስት ሊያስፋፋው ይገባል ልዩ ትኩረት አድርጎ እንጂ በኢትዮጵያ እግር ኳስ ፌዴሬሽን ውስን በጀት ብቻ እና ውስን ቦታ ላይ ለምሳሌ አሁን የተወሰኑ ተጫዋቾች አንደር 17 ላይ ሲመረጡ የምታስታውስ ከሆነ በአንደር 17 ውድድር አበበ ቢቂላ ላይ የተካሄደ የሴካፋ ኤሊሊ ሆቴል ላይ አንድ መድረክ ነበር፣ ክቡር ፕሬዚዳንት የመሩት መድረክ። እዛ መድረክ ላይ የሁሉም የክልል ስፖርት ኮሚሽን ፌዴሬሽን አመራሮች መጥተው ነበር። አንዳንዶች ጥያቄዎች እንዴ ከኛ ክልል ተጫዋች አልተመረጠም፣ ለምንድን ነው ያልተመረጠው? እኛ ጋር ለምን አልሰራችሁም የሚሉ ነበሩ። ራሳቸው መስራት ይሄ ነገር በወቅቱ የተነሳው ጥያቄ ለምን ተነሳ ብለህ ስትመለከተው
መስራት ያለበት አካል ስላልሰራ ነው። ፓይለት ብለን እኛ ውስን ቦታዎች ላይ ጀመር። ያንን የማስፋፋት ስራ ደግሞ ሌሎች መስራት ነበረባቸው። በእርግጥ ለማስፋፋት የሞከሩ ዩኒቨርሲቲዎች አሉ፣ ያንን ስራ ለማስፋፋት የሞከሩ ክልሎች አሉ። እኛ ጀምረናል መዝግቡልን ይሉ የነበሩ ምክንያቱም እኛ ስንጀምረው ስራውን ገና በ20 ምናምን ነበር 22 እንደዚህ ነበር። ወደ በኋላ ላይ ግን ወደ 35 ምናምን ደርሶ ነበር። ፓይለት ፕሮጀክቱ እየተስፋፋ ቁጥሩ እየጨመረ ነው። ግን ይሄ ነገር በኢትዮጵያ እግር ኳስ ፌዴሬሽን ብቻ የምትወጣው አይደለም። የምታስታውሰው ከሆነ በቀድሞ የስፖርት ኮሚሽን ስያሜው የስልጠና ማዕከላት ነበሩ፣ የእግር ኳስ የስልጠና ማዕከላት። እነሱን ለማነቃቃት ነው እንጂ ለማጥፋት አይደለም እኛ የጀመርነው። በዛ ረገድ ግን ሁሉም እርግፍ አድርጎ ፓይለት ፕሮጀክቱን መጠበቅ የታዳጊዎች ውድድር ላይ የኛ ልጆች ናቸው የሚወዳደሩት። ክልል እየወከሉ የሚመጡት አንደር 15 ላይ የነበሩ ናቸውና ስለዚህ እኛ ፕሮጀክቱ ከ5 ዓመት በኋላ ፌዝ አውት ማድረግ ነበር፣ ከ4 ዓመት በኋላ ፌዝ አውት ያደረግ ነበር። ፌዝ አውት አደረገ አስመርቀን ማለት ነው። ከዛ ወደ ምን ገባን? ወደ አንደር 17 ፕሮግራም ነው የገባን። የአንደር 17 የሊግ ውድድሮችን ጀመር። ስለዚህ ይሄ ነገር በጋራ የሚሰራ ነው፣ የሆነ አካል ላይ ብቻ የሚወረወር እንዳልሆነ ሁሉም ሊወስድ ይገባል። ክለቦችም ፓይለት ፕሮጀክትን ፌዴሬሽኑ ይሰራልናል፣ እኛ በቃ አንደር 20 ዝም ብለን እንሞክራለን፣ ካልሆነ ደግሞ ዋናው ቲም ላይ አሁን አንዳንድ ዝውውር ላይ የሚመጡ ክለቦች አሉ። ይህን ተጫዋች አንለቀውም ይላል። የትኛው ይሄ ተጫዋች ታዳጊ ነው፣ በታዳጊ ነው ያስመዘገብነው፣ 3 ዓመት እኔ ጋር መቆየት አለበት ይላል። ከየት ነው ያሳደግከው? ከአንደር 17 ነው ያመጣው? አንደር 17ም አንደር 20ም የለውም እኮ ክለቡ። ከየት አምጥቶ ነው ያበቀለው ያን ልጅ? ለእንትን ሲሆን ቢጫ ቲሴራ ላይ ይችን ቋንቋ ይጠቀማታል። ስራውን ለመስራት ግን የሉበትም ክለቦች አካባቢ። ይሄ ሰፊ ጋፕ ነው። ስለዚህ መስተካከል መቻል አለበት። ስለዚህ አሁን ምንድነው ያሰብነው? ይሄን መሰል ፕሮጀክቶች እዛ ጋር ፌዝ አውት አድርገዋል። አሁን በቅርቡ ላውንች እናደርጋለን ያልኩ 21 የኢትዮጵያ ቦታዎች ላይ አንደር 17 ሊግ ይጀመራል። በ21 ቦታዎች ያ በ21 ቦታዎች እንዴት ይጀመራል? በምን አይነት መንገድ ማኔጅ ይደረጋል? ምን አይነት ስካውቲንግ ቲም ይኖራል? ምን አይነት ፉክክሮች ይኖራሉ? ከዛ በኋላ እንዴት ነው ወደ አንድ ማዕከል የሚመጡት ምናምን የሚለው ላውንች በምናደርግበት ሰዓት ቅድም ላለመግለጽ የፈለግኩት የነበረው ይሄንን ኦልሬዲ ስትራቴጂው ተነድፈዋል። በእንግሊዝኛም በአማርኛም ተዘጋጅቶ ተቀምጧል። አሁን የምንጠብቀው ይሄንን ላውንች የማድረግ ፕሮግራሙ። ስለዚህ አንደር 17 ላይ በዚህ መልኩ እንቀጥላለን ማለት ነው። ክለቦችም ግዴታ በዚህ ውስጥ አልፋሉ። አሁን ለምሳሌ ክለብ ላይሰንሲንግ ላይ በአንደር 17 መወዳደር አለባቸው ይላል። ጭራሽ አንደር 17 ያልተወዳደሩ ቲምም የሌላቸው ነበሩ። ምንድነው ቅጣታቸው? ምንድነው የሚሆኑት የሚለውን ደግሞ ክለብ ላይሰንሲንጉ በቀጣይ የሚያሳውቅ ይሆናል። ግን ፕላናችን ምንድነው? የአንደር 17 በ21 አካባቢዎች እንጀምራለን። ከዛ በተጨማሪ ደግሞ የሴቶቹ አሁን በቅርብ ላውንች ያደረግነው ስትራቴጂ ላይ አንደር 15 የስኩል ቶርናመንቶች ይኖራሉ። አንደር 15 በየቦታው ዞናል የሆኑ ሊጎች ይኖሩናል። ቅዳሜና እሁድ እየተደረጉ የሴቶችን እግር ኳስ ደግሞ በዛው ልክ ማሳደግ የሚቻልበት። በቅርቡ ደግሞ የፊፋ ቲዲኤስ ባለሙያ ወይም አሰልጣኝ መድቦልናል። በቲዲኤስ ፕሮግራም በአርሰን ቬንገር የሚመራው ትልቅ ፕሮጀክት ነው የዚህ ፕሮግራም እና ይሄ አሰልጣኝ ኦልሬዲ አሁን ስራ ጀምሯል። ዛሬ እንደውም አዳማ ነው፣ ነገ ከነገ ወዲያ ወደ ሐዋሳ ይሄዳል። ከዛ ወደ አርባ ምንጭ፣ ወላይታ፣ ሌሎች ቦታዎች እየሄዱ ተጫዋቾችን ስካውት የማድረግ ስራዎችን ይሰራል ማለት ነው። ያ ምንድነው? በቲዲኤስ ፕሮግራሙ መሰረት የአንደር 15 የተሻለ ብቃት ያላቸው ልጆች ለብቻቸው ስልጠና የሚያገኙበት፣ ትምህርታቸውን የሚከታተሉበት አንድ ትልቅ ፕሮግራም ነው ማለት ነው። ስለዚህ እነዚህ 3 ፕሮግራሞች ለኢትዮጵያ እግር ኳስ ትልቅ ተስፋ ይሰጣሉ ብለን ነው የምናስበው። ነገር ግን አሁንም የኢትዮጵያ እግር ኳስ ፌዴሬሽን ብቻውን የሚሰራው ከሆነ ክለቦች እንደ ታዛቢ የሚያዩት ከሆነ ዋጋ የሚያስከፍል ማለት ነው። ምናልባት እዚህ ላይ የመጨረሻ ጥያቄ ላድርግና በእኔ በኩል ከዚህ እንደዚህ አይነት ስራዎች ሲታሰቡ ብዙ ኢኒሼቲቮች በእቅድ ደረጃ ሲቀመጡ ገዘፍ ያለ ኢንቨስትመንት እንደሚፈልጉ ይታወቃል። እግር ኳስ በራሱ ትልቅ ኢንቨስትመንት ይፈልጋልና ባለፉት ጥቂት ዓመታት የነበረው አሰራር ከዚህ ከፊፋ ፎርዋርድ ዴቨሎፕመንት ጋር በተያያዘ ሁሉም ፌዴሬሽኖች ከፊፋ ድጎማ የሚያገኙበት አሰራር ነበርና በቅርቡ ደግሞ እንደው ውድቅ ሆነ እንጂ
የዚህ ኤፍኤፍኤ ፊፋ ፎርዋርድ ኢንተርፕራይዝ በሚል ሀሳብ መጥቶ ነበርና ምናልባት የኢትዮጵያ እግር ኳስ ፌዴሬሽን ያንን ቢያገኝ ብዙ ፕሮጀክቶችን መስራት ይቻላል የሚል ሀሳብ ነበረኝ በግሌና እንደው አንደኛው በፊፋ ፎርዋርድ ዴቨሎፕመንት ከመጡት ነገሮች ከነበሩት ድጎማዎች የኢትዮጵያ እግር ኳስ ፌዴሬሽን ባለፉት ዓመታት ምን ሰርቷል የሚለውን ብታነሳለን። ሁለተኛው ደግሞ ከካፍ ጋር ፊፋ እንግዲህ ሁሉም የራሳቸው ኮንፌዴሬሽኖች ውይይት እንዲያደርጉ ነበር ምክር ሀሳቡ ልኮ የነበረውና እንደ ኢትዮጵያ እግር ኳስ ፌዴሬሽን ግን ከዚህ ከኤፍኤፍኤ አዲሱ ሀሳብ ሲመጣ የነበረው ሀሳብ ምን ይመስል ነበር? እነዚህ ሁለት ጉዳዮች በተለይ ድጎሞ በጣም ትልቅ ስለነበረ የአፍሪካ ሀገራትም ይቀበሉታል ተብሎ ነበር ይጠበቅ የነበረውና እንዴ አንድ ላይ አያይዘን እስቲ እናንሳቸው። መልካም እንግዲህ ከፊፋ ፎርዋርድ ጋር በተያያዘ በነገራችን ላይ የፊፋ ፎርዋርድ ገንዘብ ሲሰጥህ በእያንዳንዱ በጀት ላይ ክራይቴሪያ ቤዝድ ለምሳሌ አንደር 20 ወንዶች እና አንደር 17 ወንዶች ብሔራዊ ቡድን ቢኖርህ በአመት ውስጥ አትሊስት 4 ጨዋታ ኮምፒቲቲቭ ማች ማድረግ መቻል አለባቸው። እነዚህ ኮምፒቲቲቭ ማቾች በአግባቡ የተመዘገቡ መረጃ ልታቀርብላቸው የምትችላቸው መሆን መቻል አለባቸው። ስለዚህ እነዚህን ውድድሮች ካላደረግ $50,000 አይሰጥም። 50 ነው የምታገኘው። 50 በ17 ብቻ አድርግ ያለው ብትል ፊፋ ኮንሲደር አያደርግም። ስለዚህ በሁለቱም መሆን መቻል። በሴቶችም በተመሳሳይ በ17 በ20 ዓመት በታች አሁን በዘንድሮ በሴቶቹ በምን ተረፍን ካልከኝ አንደር 18 ቶርናመንትን ይተካሄደናል። የቱርክ ላይ የተካሄደውን እሱን ሬጂስተር አድርገናል። ዩሲ አንደር 17 ደግሞ ያው የራውዳ ቲም ሲወዳደር እንደነበረ አንደር 20 ግን አልነበረም። አንደር 20 ግን ያልነበረው በምክንያት ነው። ዞኑ ራሱ አላዘጋጀም የአንደር 20 ቶርናመንት ገና በቀጣይ ነው የሚደረገው። እንደዚህ አይነት ክራይቴሪያ ቤዝድ ስለሆኑ የሚያስቀምጣቸው ነገሮች ገንዘቦችን የምታጣበትም ጊዜ አለ፣ የምታገኝበትም ጊዜ አለ ማለት ነው። ስለዚህ በውድድር ያልተሳተፍንባቸው ጊዜያቶች በጠቅላላ ገንዘቡን ሉዝ አድርገናል ማለት ነው። ስናገኝ ደግሞ በውድድሩ የተሳተፍንባቸው ናቸው ማለት ነው። ግን $50,000 ወደ እኛ ስትቀይረው ምናልባት አንድ ቲም 2 የደርሶ መልስ ጨዋታዎችን ሲያደርግ ሊያጠፋው የሚችል ነው። ኮንሰፕቱ ራሱ ድጎማ ነው። መደጎም ማለት ሌላም የፋይናንስ ምንጭ በፈለግ መቻል አለብህ። ከፈለከው ምንጭ ጋር እችኛዋን ድጎማ ሲጨመረት ነው የተሻለ ነገር የሚሆነውና በተቻለ መጠን የኢትዮጵያ እግር ኳስ ፌዴሬሽን እነዚህን ክራይቴሪያዎች እያሟላ ሳንቲሞችን ለማግኘት ጥረት ያደርጋል። መልሶ ደግሞ ዛው ላይ ያውላቸዋል ማለት ነው። ለምሳሌ የሴቶች ሊግ አለው ይላል። የሴቶች ሊግ አለ። በአመት ቢያንስ 6 ወር መካሄድ መቻል አለበት አንድ የሊግ ውድድር። ከ90 ያላነሱ ጨዋታዎችን ማድረግ መቻል አለበት። እነዚህን ክራይቴሪያዎች እያሟላ የምታካሄዳቸው ሊጎች በተመሳሳይ ሪፖርት ታደርጋለህ። ያን ስታይ $50,000 ይሰጣል። $50,000 አሁን የኢትዮጵያ ፕሪሚየር ሊግ ሴቶችን እንድናወዳደር ሊያደርገን የሚችል ነው። የዳኛ የኮሚሽነር ምናምን ክፍያን ሸፈነ ታካሄድበታለህ? አታካሄደውም። ሌላ ተጨማሪ ፈንድ ያስፈልጋል። ተጨማሪ ፈንድ ደግሞ ከየት አገኘ? ከመድን ኢንሹራንስ ደግሞ ተጨማሪ አግኝተን በእንደዚህ አይነት መልኩ ነው ውድድሮችን የምንመራቸው። የሊግ ውድድሮች የአንደር 17 ሊግ ውድድሮች ለምሳሌ ሲዳማና አዲስ አበባ ላይ ነበሩ ናምና ታስታውሱ። ሲዳማም አዲስ አበባም ለሁለቱም የዳኛም የኮሚሽነርም የተለያዩ ወጪዎችን የኢትዮጵያ እግር ኳስ ፌዴሬሽን ነበር ይሸፍን ነበር። ግን አሁን ያ ገንዘብ በቂ አልነበረም። ከራሳችን እየጨመርን ነበር እንትን የምንለውና የፊፋ ፎርዋርድ ይሄ ነው። ሌላኛው ፊፋ ፎርዋርድ ይሄ ካፒታል ፈንድ የተለያዩ ስራዎችን እንድንሰራበት የሚያደርግ ነው። ኢትዮጵያ አሁን $4 ሚሊዮን አለን የኢትዮጵያ እግር ኳስ ፌዴሬሽን። እኛ አካውንት ላይ አይደለም፣ ፊፋ አካውንት ላይ አለ። ያ ምን ለመስራት ነው? ካፒታል ፈንድ ምን ይፈልጋል? መሬት ይፈልጋል። መሬት እስካላገኘ ድረስ ታንዛኒያን እየጠራ ታንዛኒያ ላይ የተሰራው ቴክኒካል ሴንተር አሜዚንግ ነው ብትለኝ፣ ሞሮኮ ላይ ያለው ቴክኒካል ሴንተር የሚገርም ነው ብትለኝ፣ መሬት ከሌለኝ ብሩን ምንም ላደርገው አልችልም። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን የሚመለከታቸውን አካላቶች መሬት እንዲሰጡ ጠይቋል። በዚህ አጋጣሚ የኦሮሚያ ክልላዊ መንግስት ማመስገን እንፈልጋለን። ሱሉልታ ላይ አሁን ተሰጥቶናል። አሁን የሚቀሩ ስራዎች አሉ።
ከዚህ ከገበሬዎች እዛ ቦታ ላይ ስላሉ የይዞታን ማስከበር ጋር ተያይዞ ለነሱ መከፈል የሚገባቸው ክፍያዎች ምናምን አሉ። እሱን ካልኩሌት እየተደረገ ነው የሚገኘው። ያን ማድረግ ከተቻለ በእርግጠኝነት የኢትዮጵያ እግር ኳስ ፌዴሬሽን ትልቅ ቴክኒካል ሴንተር በርካታ ኢትዮጵያውያን ብቻ አይደለም በርካታ የአፍሪካ ሀገራትን ሊስብ የሚችል መቶ ትሬኒንግ ሊሰሩበት የሚችል ትልቅ ቴክኒካል ሴንተር መስራት ይቻላል። ያለበለዚያ ግን ገንዘቡን ትይዘዋል፣ መሬቱ ከሌለ ግን ልትጠቀምበት አትችልም። መሬቱንም ገዝቼ ለስራበት ብትል ደግሞ ያለህ ነገር ደግሞ ይጠፋል። ስለዚህ ከዛ አንጻር እንደ ኢትዮጵያ እግር ኳስ ፌዴሬሽን ካፒታል ፈንዳችን ስቲል አልነካ ነው እንደ ኢትዮጵያ እግር ኳስ ፌዴሬሽን ያለን። ስለዚህ 3.0 ላይ ያለን ካፒታል ፈንድ እስካሁን ድረስ አልተነካም። 4.0 ደግሞ ቀጣይ እንጠብቃለን ማለት ነው። ስለዚህ እነዚህ ሲሆኑ ምን አይነት ስራዎችን መስራት እንደሚቻል ማሰብ ይቻላል። በእኔም በኩል ምናልባት የመጨረሻ ጥያቄ የሚሆነው በጣም በርካታ ጉዳዮች አሉ እግር ኳስ ፌዴሬሽን ላይ የሚነሱ የምናነሳቸው። በእርግጠኝነት አሁን አንተንም ወደዚህ ያመጣንህ ያው ትልቁ የፌዴሬሽኑ ጉዳይ ምርጫ ነው። እሱን በተመለከተ መስከረም 5 ይፋ ይደረጋል። ከዛ በኋላ ወይ አዲስ ስራ አስፈጻሚ አዲስ ፕሬዚዳንት ሊመጣ ይችላል፣ የነበሩት ሊቀጥሉ ይችላሉ። ያው ሌላ ምዕራፍ የሚከፈትበት ይሆናል ብለን እናስባለን ከክብደቱ አንጻር። መጨረሻ ላይ ግን እንዲነሳ የፈለግኩት ከዚህ ከተጫዋች ዝውውር ጋር በተገናኘ ቅድም ነካ ለማድረግ ሞክረሃል እና እንደ ሀገር አሁን ብዙ የተቀየርንበት መስሎ አይታየኝም ሂደቱን በተመለከተ እና አንዳንዴ እኛም በዜናዎቻችን የሆነ ተጫዋች ነው ቦታ ገባ፣ ትክክል ነው እግር ኳስ ፌዴሬሽን ሲያጸድቀው ነው ያውል የሚጸድቀው። ግን የተጫዋቾች የማሰብ ወይ ነገሩን የማገናዘብ ሁኔታ ወይ የክለቦቻችን ደረጃ ሊሆን ይችላል እና ተጫዋቾችን ማሊያ ልብስ ያስፈርሟቸዋል። ከዛ በሁለተኛው ቀን ሌላ ማሊያ ልብስ ይፈርማሉ። አንዳንዶቹ ሶስተኛ ሲጸድቅ ከእናንተ እንወስዳለን ጉዳዩና እንደው እዚህ ላይ የሚባል ነገር በእርግጥ የኢትዮጵያ እግር ኳስ ፌዴሬሽን በምክር የሚስተካከል እንዳልሆነ እረዳለሁ። ህግ ያስፈልገዋል፣ ስርዓት ያስፈልገዋል፣ መቀየርን ይፈልጋል እና እንደ ፈተናዎቹ ምን ይመስላሉ የሚለውን ጉዳይ አንስተን የምናጠቃል ይሆናል። አመሰግናለሁ። እንግዲህ አሁን ሰሞኑን የምንመለከታቸው የተለያዩ የተጫዋች ዝውውር ሂደቶች አሉ። በተለይም ከዚህ ፕሪ ኮንትራት ወይም ቅድመ ኮንትራት ቅድመ ስምምነት ጋር የተያያዙ በተጫዋቾቻችን ዘንድ ያለው ግንዛቤ አናሳ የሆነበትን ትመለከታለህ። እውነት ለመናገር በተለያዩ አካላቶች ስለ ኢትዮጵያ እግር ኳስ ብዙ ሀሳቦች ይነሳሉ አይደለ? ክፍያው ከፍተኛ ነው፣ እንደዚህ ነው፣ ውጤት የለውም ምናምን የሚሉ እይታዎች አሉ። በጥቂት ሳይሆን በአብዛኛው ዘንድ የሚነሳ ነገር ነው። በተለያየ ሙያ ላይ ያሉ እንኳን የማያገኙትን ነው የሚያገኙት ይባላል አይደል? ሰው እንደዚህ የሚባልልህን ሙያ ልትጠብቀው ይገባል። እንደ ተጫዋች you need to be very professional አክብረው ልትሰራ ይገባዋል። ምናልባት አብዛኞቻችን እዚህ ያለን እግር ኳስን መጫወት ፈልገን ሳይሳካልን ቀርቶ ሊሆን ይችላል። አንተ ግን እድሉን አግኝተሃል። እድሉን ስታገኝ ደግሞ ሪስፔክት አድርገህ መስራት መቻል አለብህ። አንተን ደግሞ ራዕይ አድርገው ነገ ትልቅ ቦታ ደርሳለሁ ብለው የሚያስቡ ታዳጊዎች አሉ። ለነሱ ማጭበርበርን ቺት ማድረግን ነው የምታስተምራቸው? ኖ መሆን የለበትም። ስለዚህ እግር ኳሱ ሙያው የሚፈልገውን አክብሮት ያስፈልጋል በእያንዳንዱ ተጫዋች ዘንድ። ያንን ሪስፔክት ሰጥቶ የምትሰራው ሙያ እኮ ትልቅ ክፍያ እያገኘህበት ነው። ስለዚህ ለዛ ሙያ ታማኝ መሆን መቻል ይኖርባል። ግን አንዳንድ የምትመለከታቸው ነገሮች ከዛ በወጣ መልኩ ኬርለስ መሆን። መቼም ከ18 ዓመት በላይ የሆነ ሰው በጋርዲያን አይንቀሳቀስም። ከ18 ዓመት በታች ብትሆን ጋርዲያን ያስፈልጋል። ፕሮፌሽናል ኮንትራት እንኳን ለመፈረም የሚነሱ ነገሮች አሉ። ማነው ፕሮፌሽናል ኮንትራት መፈረም ያለበት? እሱን በደንብ የፊፋ እንትኖችን ጉግል አድርጋችሁም ልታዩ ትችላላችሁ። ግን ከ18 ዓመት በላይ ሆነ እዚህ ቦታ እንገናኝ ተብለ ሄደ ተቀጣጥረ ፈርመ ከመፈረምን በላይ አሻራህን አስቀምጠ ማሊያ ይዘ ፎቶ ተነስተ ከዛ በኋላ መካካድ ውስጥ መግባት ከዛ በኋላ ነው አይ እኔ ፈረምኩት አውቂ አይደለም ነው እንደዚህ ልታታተለው የምትችል ነገር የለም። ስለዚህ ኢትዮጵያ እግር ኳስ ፌዴሬሽን ለእንደዚህ አይነት ነገር ዜሮ ቶለራንስ ከቻልክ እዛው ጨርሰን ፕሮፌሽኑን አታዋርዱ እዛው ጨርሰና መጨረስ ያለብን አስተካክለ ይዘና እኛ ጋር ግን ከመጣ ህጉን ጠብቀን ነው እርምጃ የምንወስደው። እርምጃ ስንወስድ ደግሞ በእኛ ልታዘን አይገባም። ወይም ደግሞ እኛ የማይገባን ሰዎች ስለሆኑን አይደለም። ስለዚህ ፕሮፌሽኑን ማስጠበቅ መቻል አለብን።
ውጤት በጠፋበት እግር ኳስ ላይ ከፍተኛ ኢንቨስትመንት ባለበት እግር ኳስ ላይ ሪተርን በሌለበት እግር ኳስ ላይ ማንም እየመጣ እንዲቀልድበት እኔ በበኩሌ አልፈቅድም፣ ክቡር ፕሬዚዳንትም አይፈቅድም። ስለዚህ ያለው ስራ አስፈጻሚ ይህን የሚፈቅድ አይደለም። ስለዚህ ፕሮፌሽኑን ሪስፔክት አድርጎ መስራት ከእያንዳንዱ ተጫዋች ይጠበቃል። አንዱ የሆነ ነገር ውስጥ ከገባ በኋላ ይደውልላል። መጀመሪያ አገናዝብ፣ ካልገባ መጠየቅ። እኛ በየትኛውም ሰዓት ይህን ለማስረዳት ለማብራራት በጣም ዝግጁ ነን። በዚህ አይነት ሂደት ላይ መጓዝ ይጠበቃል እና ፕሮፌሽኑን ባካችሁ አታርክሱት፣ ሪስፔክት አድርጋችሁ ስሩ ለማለት እወዳለሁ ተጫዋቾች። የኢትዮጵያ እግር ኳስ አላደገም ስንል አንዱ መገለጫ ሆኖ ስለሚታይ ጭምር ይመስለኛል። ማሰብ ነው ማሰላሰል ነው ስንል ስለ ኢትዮጵያ እግር ኳስ ተዋናዮቹ እዚህ ነገር ላይ ቆም ብሎ ማሰብ ካልጀመሩ እግር ኳስ ቢዝነስ ነው ብሎ እያሰቡ ቢዝነስ የማይሆንበትን መንገድ በተግባር እያሳዩን ስላሉ ጭምር ነው ጉዳዩን ያነሳሁት እንጂ የትም ዓለም ላይ እግር ኳስ ተጫዋቾች በእግር ኳስ ዙሪያ የሚሸራሸረው ገንዘብ በቢሊዮን ዶላር እንደሆነ ይታወቃል። ግን ኢትዮጵያ ላይ ያለው ከሪተርኑ ጋር ከውጤታማነቱ ጋር ከስኬቱ ጋር ተደምሮ ለንጽጽር ሲቀመጥ ነው የኢትዮጵያ እግር ኳስ ክፍያው ትልቅ ነው የሚለው ጥያቄ የሚነሳው እንጂ አንዳንዶቹ ነገሮች በውጤት ቢሸፈኑ ምናልባት እነዚህ ጥያቄዎች ባልተነሱ ብዬ በግል ያስባለሁ። ለማንኛውም የኢትዮጵያ እግር ኳስ ፌዴሬሽን ጥያቄ ጨርሳለ። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን እዚህ ድረስ መጥተህ መረጃ ስለሰጠህን ከልብ እናመሰግናለን። ያው ይሄኛውን እንደ መግቢያ እንጠቀምበታለን። ከዚህ በኋላ ባሉን ፕሮግራሞች የምርጫ አስመራጭ ኮሚቴው እጩዎቹን ይፋ ካደረገ በኋላ እኛም በየጊዜው ምን አዲስ ጉዳዮች አሉ ብለን የምናዘጋጅ የራሳችን መድረክ ይኖረናል። የኢትዮጵያ እግር ኳስን በሚገባ ልክ እንፈትሻለን። በእርግጠኝነት መሀል ላይ ወይ ወደ መጨረሻ ላይ በድጋሚ እንደምናገኘ ተስፋ እናደርጋለን። እኛም መልካም አመሰግናለሁ። ተመልካቾቻችን ለዛሬ ያዘጋጀነው ሀገሬ ስፖርት ይመስል ነበረ። ከዚህ በኋላ ባሉን ፕሮግራሞች የኢትዮጵያ እግር ኳስ ፌዴሬሽን ምርጫዎቹ እስከሚካሄድበት ዕለት ድረስ አዳዲስ ጉዳዮችን እንግዶችን እያመጣን የኢትዮጵያ እግር ኳስን መለስ ብለን የምንመለከትበት መርሃ ግብር ይኖረናል። የዛሬው እንደ ጅምር የሚታይ ነው ብሎ ማንሳት ይቻላል። ስለተከታተላችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ዳንኤል መምሩ እናንተ ነሳይ ፕሮግራሙ ወደ እናንተ አድረስን። እንግዳችን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ነበሩ። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። መልካም ምሽት ይሁንላችሁ።